ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ፕሮግራማችን አሁን ጀምሯል። በዛሬው ወቅታዊ ፕሮግራማችን መተማ አካባቢ እየተፈጸሙ ያሉ ወንጀሎችን እና የአማራ ጽንፈኞች የጀመሩትን ፕሮፓጋንዳ በተመለከተ እንዲሁም በጃኔ ፈንቅራ ከሰሞኑ የነበረውን አጠቃላይ ሁኔታ የተመለከቱ መረጃዎችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ይዘንድር አብሮኛለን። ዘንድሮ እንኳን ደህና መጣ እያልኩ እንግዲህ አጠቃላይ ዛሬ በተለይ መተማ አካባቢ ያሉ እና የአማራ ጽንፈኞች በማህበራዊ ሚዲያ እያደረጉት ያለውን በቅማንት ላይ የሚነዙትን ፕሮፓጋንዳ የተመለከተ ሰፋ ያለ ውይይት እናቀርባለን ብዬ አስባለሁ። እንደ መግቢያ ግን አጠቃላይ ለተመልካቾቻችን ግልጽ ለማድረግ ያክል ለዚህ ሁሉ ችግር መነሻ የሆነው መተማ አካባቢ ያለው ችግር ስለሆነ የመተማ ቅማንቶች ላይ ከፍተኛ ጭፍጨፋ፣ በደል እየተፈጸመ ነው የሚሉ በተደጋጋሚ መረጃዎች እየወጡ ነው። እሱንም እኛም ስናደርስ ቆይተናል። በተለያዩ አጋጣሚዎችም መረጃው እየወጣ ነው ያለው። አጠቃላይ መተማ አካባቢ በተለይ መቃ ምንድነው እየተካሄደ ያለው ምንድነው እየተፈጸመ ያለውን የሚለውን ጠቅለላ አድርገህ ለተመልካቾቻችን ብታደርስና ወደሚቀጥሉ ጥያቄዎች ብናልፍ። መልካም። እንግዲህ በመተማ አካባቢ የተፈጠረውን ችግር በተመለከተ የተወሰነ እንደ መግቢያ አንዳንድ ነገሮችን እናንሳ። ይሄ ችግር የሚፈጠረው እንግዲህ የቅማንት ጥያቄ እንዳይመለስ በመደረጉ ነው። የቅማንት ጥያቄ እንዳይመለስና ኢቨን ቅማንት የሚባል ራሱ በህልውና መኖር የለበትም ብሎ የሚሰራው የአማራ ጽንፈኛ ይህንን ስራ ይህንን ሴራ እያቀነባበረ እስካሁን እንደመጣ እናውቃለን። በተደጋጋሚ ይሄን ነው የሚያደርጉት፣ ሌላ ነገር የለም። የቅማንት ጥያቄ ከተነሳበት ጊዜ ጀምሮ በተለይ ደግሞ 2000 ዓመተ ምህረት በኋላ ወይም የ1999 የህዝብና ቤቶች ቆጠራ በሴራ ከተሰረዘ በኋላ ከሱ ቀጥሎ ያለው እንዳለው ሁሉም ቅማንትን በማጥፋት ላይ ያነጣጠሩ እርምጃዎችን ነው ሲወስዱ የነበሩት። ሰላማዊም ይሁን መሳሪያ ባነገበ መንገድ በጉልበት የሚመጡት በሙሉ ቅማንትን እናጠፋለን ተብሎ የሚሰራ ነው። እያንዳንዱ እንቅስቃሴ በረጅም ጊዜም በአጭር ጊዜም በመካከለኛም ጊዜ ቢሆን ቅማንትን ለማጥፋት ታልመው የሚሰሩ ናቸው። የአማራ ልሂቃን ሌላ ስራ ምንም ነገር የላቸው። የአማራ ጉዳይ አለ፣ የአማራ ጥያቄ አለ፣ የአማራ ምናምን የሚሉት የሚያጨሁት የሚያራግቡት በሙሉ ቅማንትን ከማጥፋት ጋር የተያዘ እንጂ አማራው ራሱ ይሄ ጥያቄ አለኝ ብሎ ያነሳው ያቀረበው ጥያቄም የለም። ይህን የቅማንትን ጉዳይ ለማስጣል ይረዳናል የሚሉትን የትኛውም ቦታ ያስጨኋሉ። የትኛውም ቦታ ቢሆን ማለት ነው። የፈለጉት ቦታ የሚያስጨሁት እንደዛ ነው። የአማራን ህዝብ ያስነሳልናል፣ ከጎናችን እንዲሰለፍ ያደርጋል፣ ጠመንጃ ተሸክሞ የሆነ ነገር እንዲያደርግ ያደርጋል ብለው የሚያስቡትን በሙሉ ይፈጽማሉ። ወለጋ ላይ ሄደው ከኦህዴዱ ጋር ተነጋግረው አብረው ነው የሚጨፈጭፉት። እነሱ አማራውንም እኮ የአማራ ፋኖ ነኝ ምናምን ያለዛ ሁሉ ይጨፈጭፋል፣ እንዲነሳ ለማድረግ ማለት ነው። ግፍ ይዘው መምጣት አለባቸው። ለአማራው የሚያሳዩት ግፍ መኖር አለበት። ኤቭሪዌር ሄደው እዚህ አይደለም አማራ ክልል ውስጥ ሌላ ቦታ ሄደው ራሱ ግፍ ይሰራሉ በራሳቸው ዜጋ ላይ። እንደዚህ ሆነች፣ እኔ ከዛሬ በኋላ አማራ ልሆን ማለች፣ ይሄ ምንድነው እንደዚ አይነት አለች እያሉ የፈጠሩ የግፍ ግፍ እያመጡ እያደረጉ የሚያራውጡት በሙሉ የሆነ ቅማንት እንደ ማስፈራሪያ አድርገውት ስለሆነ ቅማንት መጥፋት አለበት ብለው ለሚሉት ጉዳይ የተመቻቸ ሁኔታ ለመፍጠር ነው። አማራው ይሁንታ ይሰጣቸዋል። ቅማንቱ ቢጨፈጨፍ ደግሞ ማያቋረጥ ኬዝ መኖር አለበት። ኢትዮጵያ ውስጥ መታመስ አለባት። ሀገሪቱ ራሱ በአንድ እግሯ መቆም አለባት። ይህንን ነገር ማሰብ ያለብን ይመስለኛል። ከዚህ ጋር የሚያያዝ ነው። በቀጥታ የአማራ ልሂቃን መሰረታዊ ችግር ቅማንትን ከማጥፋትና ካለማጥፋት ጋር የተያዘ ብቻ ነው። የትኛውም ቦታ ቢሄዱ ማለት ነው። ይህንን እንደ ባክግራውንድ ማየት ያስፈልጋል ብዬ አምናለሁ። እንግዲህ የአማራ ጽንፈኛ ህልሙም ቅዠቱም ቅማንትን ማጥፋት ነው። ተነስቶም ተቀምጦም የፈለገ ቢሆን ማለት ነው። ተኝቶም ራሱ የሚያልመው ቅማንትን ማጥፋት ነው። ሲባነን ራሱ ቅማንትን ማጥፋት ነው የሚባንነው። ሌላ ነገር የለውም። የሚሰሩት ይሄ ነው። ሌትም ቀንም የሚሰሩት ይህን ሳንቋጫው ነው የሚጸጸቱት። እንደዛ ነው። አት ኤኒ ስቴጅ በቃ በሚያደርጉት እንቅስቃሴ አንዱን ሲያመጡት አንዱ ፌል ያደርጋል፣ አንዱ ሲያመጡት አንዱ ፌል ያደርጋል። እንደዚህ እያደረጉ ማለት ነው ከሴራ ሌላ ሴራ from one conspiracy to another conspiracy እየተሻጋገሩ ነው የመጡት ማለት ነው። እንዲህ ዝም ብለህ አሁን ስትመለከት ቅማንት ጥያቄ ሲጠይቅ ቅማንት የለም ብለው ያቀረቡት መልስ ቅማንትን ማጥፋት ነው። 2001 ላይ ቅማንት የሚባል ነገር የለም ብለው የመለሱት ቅማንትን ማጥፋት ነው፣ ዲነይ ማድረግ ማለት ነው። ከዛ ቀጥሎ ደግሞ በግድ ታግለው ጉዳዩ ወደ ፌደራል መንግስት ደርሶ የፌዴሬሽን ምክር ቤት ነገሮችን ሲያስተካክል 42 የሚል ቀበሌ ወሰኑልን ማለት ነው። ይህም ቅማንትን ማጥፋት ነው። በኋላ ደግሞ ከጨፈጨፉ በኋላ 2008 ጀምሮ ሲጨፈጭፉን ከቆዩ በኋላ 2010 ክረምት ላይ ወይም ሰኔ ላይ ወስነው የመጡት ደግሞ ህዝቡ የወሰነውን ትተው እነሱ 69 ብለው ቀበሌ ይዘው መጡልን። የቋራን የመተማን ወደ 9 ቀበሌ የሚሆኑ ቅማንቶችን ትተው ማለት ነው
በተያዘ መልክዓ ምድር ያሉትን ማለት ነው። ሌላ በተለያየ ቦታ ሌላ ያሉትን ሳናጠቃልል ማለት ይህንም አድርገው ሲመጡ ቅማንትን ማጥፋት ነው። ይህንን ቅማንት ለማስጨፍጨፍ ብለው 2011 ላይ ያደረጉትን ደግሞ ታስታውሳለህ። መተማ ዮሐንስ ላይ ከዛ ቀጥሎ ሌላውም የቅማንት ምድር ላይ የከፈቱት ከፍተኛ የሆነ ጭፍጨፋ ወያኔ በቅማንት ምድር ገብቷል ብለው ሽንፋ አካባቢ ያለውን ከዘውሪ ባድማ ጀምረ እስከ ጉባኤ ጀጀቢት የሚባለው ሌንጫ በሙሉ እንዲፈተሽ ያደረጉበት መንገድ ራሱ ዘመናዊ ምሽግ አለ ምናምን እያሉ ከወያኔ ጋር ለማገናኘት የሞከሩት በሙሉ ያን ጥሩምባ የነፉት በሙሉ ቅማንትን ለማጥፋት ነው። ለምን? የተመቻቸው ሁኔታ ያገኛሉ፣ ጀስቲፊኬሽን ያገኛሉ ማለት ነው በሏቸው ማለት። ይህን ተከትሎ ደግሞ ምን መሰረቱ? ፋኖ የሚባል አደራጁ። ዛሬ ፋኖ የአማራ ምናምን ተብሎ እንትን ሲል ግርም ይለኛል። ጎንደር ፋሲል ሎጂ ላይ የተመሰረተ ፋኖ እኮ እና ሳምነው ጽጌና አብኖች በአንድ ላይ ሆነው ቅማንትን ለማስጨፍጨፍ ታቅዶ የተሰራ ስራ ነው። ኢሚዲየትሊ ከዛ ክረምት ጀምሮ በተለይ 2011 ክረምት ጀምሮ በላርማጭሆም በጭልጋም የተለያዩ ቦታዎች ፋኖ ወስዶ መድቦ ምን ሲያደርግ እንደነበረ እናውቃለን። 2012 ኢቭን 2011 መጨረሻው መስቀል ያልተተኮሰበት ዘመን ማለት ነው። ያን ዘመን እናስታውሰዋለን ምን ሲያደርጉ እንደነበረ። ይሄ ሁሉ ቅማንትን የማጥፋት ስራ ነው ማለት ነው። ሌላው ትግራይ የዘመቱበትን ወሰደው። ትግራይ ሲዘምቱ የአማራ ልሂቃን መሰረታዊ ነገር ከኤርትራ ጋር ቂጣቸውን ገልጠው ለኢሳያስ የሰጡት ከኢሳያስ ጋር ሆነው ያን ሁሉ ያደረጉት እነ ፎርማጆ አልቀሩም። ባህር ዳር ሲመጡ ሲመላለሱ ማለት ይሄ ሁሉ ስራ የሰሩት እንትኑ ይሄ ምንድነው ኢንዱ ወይንም የመጨረሻው ጎል ቅማንትን ማጥፋት ነው። የነበረውን እናውቃለን የተመካከሩት ማለት ነው። ወያኔን አጥፍተን ህገ መንግስት እናፈርሳለን። ህገ መንግስቱ ከፈረሰ በኋላ የቅማንት ጉዳይ ያበቃለታል። የጠገበ ቅማንት እንገላለን፣ አማራ እናደርገዋለን ሌላውን ተብሎ ታስቦት ካልኩሌሽን ተሰርቶበት በቃ ትልቅ ስሌት ተሰልቶበት የተደረገ ነው። ባህር ዳር ላይ ደስኩረው ያደረጉት ነው። በዛ ላይ የኦሮሞ ብልጽግና ያንን ፍላጎት ነበረው እንትን ማድረግ ማለት ነው። የቲፒኤልኤፍን ማጥፋት አለብን፣ ተገዳዳሪ ኃይል መሆን የለበትም፣ እኔ ተረኛ ነኝ የሚል እሳቤ ስለነበረው እንዳደረጉት እናውቃለን። ይሄ መሰረታዊ ነገር ነው። ይህንን ልንዘረገው አይገባም። ትግራይ ላይ የተደረገ ዘመቻ ትግራይ ማጥፋት ምናምን የመጀመሪያ ተቀዳሚ ተግባራቸው አይደለም። ወልቃይት ምናምን ኢት ዋዝ ኖት ወልቃይት ምክንያት ነው ለመጣላት መጀመሪያ አሳልፎ ቅማንትን ወያኔ ሰረዘለት። ወልቃይት መሬትን እንደ መሬት አሳልፎ ሰጠው። አሁን ያን አሳልፎ የሰጠው መሬት የኔ ነው ብሎ እንደገና ክሌም ማድረግ ለጠብ ነበረ። ያ ጠብ እንዲመጣ ይፈለጋል እና አሁን የተፈጠረው ነገር እንዲፈጠር ሀገሪቱን በጦርነት ቪሸስ ሰርክል ውስጥ አስገብተህ ስታቆይ ምን ታገኛለህ? ፍሪ ሃንድ ታገኛለህ ቅማንትን ለመጨፍጨፍ አት ኤኒ ታይም አት ኤኒ ኮስት። ሁልጊዜም እየሄድክ ትዘምታለህ፣ ትጨፈጭፋለህ። ህግ የለም፣ የህግ የበላይነት የለም፣ አልሰፈንም፣ እንደፈለግ ታረጋለህ ማለት ነው። ልዩ ልዩ ሴራ ትሰራበታለህ። እያደረጉት ያሉት ይሄን ነው። በአጠቃላይ እየሰሩት ያሉ ማለት ነው። ልዩ ኃይል ሲሸፍት ቅማንትን ለማጥፋት ነው። ሳንጨርሰው የቅማንትን ጉዳይ እንዴት ነው እኮ ያሉት። እንዴት ሳንጨርሰው ብልጽግና እኛን ያፈርሰናል፣ አዳምቶን ስንገለይ ኖሮ ደመኛ ምናምን የሚለውን ተመልሰህ አስበው። ዋና ዓላማቸው ቅማንትን መጨፍጨፍ ነው። ሌሎችን ማየት እንችላለን። 4 ኪሎ ገብተን የሚሉት እሱን ነው። 4 ኪሎ እስከምንገባ አብራችሁ አግዙንና 4 ኪሎ ወስዳችሁ አስቀምጡን ቅማንቶች ወይ ከዛ በኋላ እናንተን ጥያቄ እንመልሳለን ይላል ፋኖ። የቅማንትን ጥያቄ ሲመልስ ተመልከተው። እኛን አሁን ፈረስ ልክ ግርድ ምናምን እየሰጠ ይሄ ምንድነው ደፈጫ ምናምን የሚባል ነገር እያበላኸው አክታለህ ልጓን ካፎት አገባና ተጭነህ እንደፈለክ በአለንጋ እየገረፍክ እንደምትስረው እንደዛ አታሎ እንደ ፈረስ ልጭንህ ማለት ነው። ይህንን ሲያደርግ ትሰማዋለህ። ይሄ ሁሉም ግን ተመልሶ ቅማንትን ማጥፋት ነው። ሽንፋን እንገድባለን ብለው የሚደናበሩት ስቲል አሁን በተንጠልጠል ላይ ነው ያለው የሽንፋ ጉዳይ። በሚቀጥለው ዓመት ማቴሪያል ይዘን ጭነን እንገባለን እንደሚሉ እርግጠኛ ነኝ። ያን ከማድረግ አይመለሱ። ይህም ቅማንትን ለማጥፋት የሚደረግ ስራ ነው። የትኛውም ቦታ ብትል ተግባራቸው በሙሉ ቅማንትን ከማጥፋት ጋር የተያዘ እንቅስቃሴ ነው። የአማራ ሊቅ በሚዲያ ላይ ያሉትን በላቸው፣ ቄስ ነን ብለው አሃዱ ምናምን ብለው የሚቀድሱትን በላቸው፣ ዋቴቨር በቃ የአማራ ልሂቅ ነኝ ብሎ የሚያስበው ማለት ነው። ከተራው ህዝብ ውጭ ያለው በሙሉ ቅማንትን ከማጥፋትና ካለማጥፋት ጋር የተያዘ ነው። ህልሙም፣ ሩጫውም፣ ለቅሶም፣ ሀዘኑም ሁሉም ነገሩ እንደዛ ነው። በሙሉ እንደዛ ነው። ቅማንት የሚባል ስሙ እንዲጠራ ራሱ ጭራሽ አይፈልጉም። ስለዚህ አሁን እንዲያውም ዲኔ ማድረግ ጀምረዋል ማለት ነው። ዲኔ አሁን ቅማንት እንደዚህ ላረግ እያለ ነው። ንዑስ ማንነት ምናምን የሚል ፕሮፓጋንዳ ጀምረዋል። የምን ንዑስ ማንነት ነው? ንዑስ ማንነት ከተባለ አማራው ነው ንዑስ ማንነት። ምን ይሄ እኮ ግልጽ ነው። ከቅማንት የተገኘ አማራ ነው ንዑስ የሚሆነው ወይስ ቅማንት ነው አማራ ንዑስ ማንነት የሚሆነው? እኔ አንዳንዴ ግርም ይለኛል። ሂድና የዲኤንኤ ጥናት ተመልከት እንጂ ይሄ በግድ በጉልበት ምናምን የሚያረጉት ይመስላል። እኛ ወዳጄ በዚህ ዘመን አእምሮ ነው የሚሰራው። አእምሮ፣ እውቀት፣ ጥበብ ነው እንጂ በጉልበት ምናምን በህዝብ ብዛት የሚባል ነገር የለም። መሬት ላይ ያለው ፋክት ነው የሚያሳየው። እኛ አሁን እዚህ ጋር አማራ ንዑስ ማንነት ነው ቅማንት ጋር ይምጣ ምናምን የሚል ወሬ አይደለም። ቅማንትን ግን ንዑስ ማንነት የሚል የአማራ ነው በአማራነት ክብር የሚል መዝሙር እንዲዘምር ነው። አናረገውም። እሱ ሊሆን አይችልም በፍጹም ኔቨር ኤቨር። እነሱ የሚፈልጉት ይሄን ነው ትልቁ ነገር። ይሄንን
ስትመለከት ትላንት በመተማ አካባቢ የተደረገው ነገር ከዚህ ጋር የሚያያዝ ነው። ቀደም ብለው የተደረጉ ሌሎችን ነገሮች እናንሳ። እንግዲህ ቅማንትን የማጥፋት ሴራ የሚጀምረው መተማና ቋራን በመጨፍጨፍ ነው። አሁን በተለይ በዚህ በቅርብ ጊዜ በኋላ መተማና ቋራን ጨፍጭፈን ከቅማንት እናጸደዋለን። እሱን ካደረግን በኋላ በቃ ቅማንትን እስከ ላይ ያለው ሁሉ እናጠፋለን። መተማና ቋራ ብለው ተስገብገው ፍዳቸው የሚያዩት ቋራ ቅማንት በሆኑን ያውቃሉ አሳምረው። ከቋራ ጀምረ እስከ ጃዊ ስትሄድ ቅማንቶች አሉ። በተያዘ መልክዓ ምድር ያሉ ቅማንቶች አሉ። ያፈኗቸው ቅማንቶች አሉ። ይህን ስላለ በዚህ ማጥፋት አለብን። የፈለገ ቢሆን ይህን ቦታ አንፈቅድም ነው። ወጣም ወረደም ቅማንት የሆነው አይደለም። እንዲህ ከቅማንት ጋር የተያዘው ቅማንትነቱን ያልጣለው አማራ ውስጥ ያለ ቅማንት ነው የሚል ራሱ እኛ ብንተው መነሳቱ አይቀርም። ተደጋጋሚ እየነገርናቸው ስለሆነ ማለት ነው። አዌርነሱ ስለተፈጠረ ማለት ምንም እነሱ ዝም ብለው በጭፍን የሚደናበሩት ነው። አንድ ጊዜ የደነቆሩበትን የቪሸስ ሰርክል ውስጥ መውጣት አይችሉም። ያን እንደ ኮንፈርት ዞን አድርገው ዝም ብለው ይደራገማሉ። ዛሬ ማለት ነው። ህዝቦችን እስከ መቼ አፍነት ትዘልቃለህ? እስከ መቼ ታፍነው የሚዘልቅ ህዝብ አለ እንዴ? አይሆንም። ማንነቱን በፍቅር ምናምን ይዘህ አሲሚሌት ልታደርገው ትችላለህ። ይሄንን ትተው ያው በዚህ መንገድ ስለሚሄዱ ነው። እንግዲህ ባለፈው ዓመት ኮዘራ ላይ የዘመቱትን አስታውሰው የሽንፋ ግድብ በሚል ስቲል በተንጠልጠል ያለበትን ነገር አሁንም አስበው ቋራና መተማ ላይ እንትን ያደረገ ነው ያጠነጠነ ነው። በተደጋጋሚ የቅማንት ታጋዮች ትጥቅ እንዲፈቱ በሚል እያወያዩ የሚሰሩ ስራ እንደገና ደግሞ ከኛ ጋር ግቡ፣ እጅ ስጡ፣ ከኛ ጋር አብራችሁ በአንድ ላይ እንስራ፣ በጋራ ነው መታገል ያለብን ምናምን የሚሉት በሙሉ ማዘናጊያና ከዛ አካባቢ ያለ ታጣቂ ወይንም የቅማንት ታጋዮችን ትጥቅ ማስፈታትና ማጥፋት ነው። ከዛ በኋላ በቀላሉ እንመታዋለን ብሎ ያስባሉ። ስለዚህ የቅማንት ታጣቂ አሁን መተማ አካባቢ ያሉ ታጥቀው ራሳቸውን አደራጅተው ህብረተሰባቸው የሚጠብቁ አካባቢያቸው የሚጠብቁ ልጆች መመታት አለባቸው የሚባሉት ግድብ ለመገደብ እንደፈለጉ በግድብ ሰበብ ግድብ አይገድቡ ሲጀመር በግድብ ሰበብ ለማፈራቀል እየዞሩ ለመግደል ለመዝረፍ የፈለጉትን ለማድረግ ነው። ህብረተሰቡ ዴስፐሬትሊ ፈርቶ ጥሏቸው እንዲወጣ ለማድረግ ነው። ጭፍጨፋቸውን ለመፈጸም ነው። ይህንን ልንረሳው አይገባም እና ከዚህ ጋር በትክክል የተያዘ ነው። በባለፈው መንገድ ዘግተው የቅማንት ታጣቂ ነው መንገዱን የዘጋው ብለው ያራግባሉ። በጣም የሚያሳዝነው የቅማንት ታጣቂ ግብር ያስከፍላል ኬላ ጥሎ ከትንሽ መኪና ይሄን ያክል፣ ከመካከለኛ መኪና ይሄን ያክል፣ ከተሳቢ ይሄን ያክል ብለው ብር ሊስት ዳውን አድርገው ይጽፋሉ። ይሄ የደናቆርቱ ማህበር ማለት ይጽፋሉ። ፋኖ ስንት ነው እንደሚቀርጠው በየቦታው? ፋኖ ስንት ነው የሚቀርጠው በየቦታው? ስንት ኬላ ነው ያለው ፋኖ? ይሄን ትተህ የቅማንት እንትን ሲሆን አጉልተህ ታወጣዋለህ ማለት ከነቀፈ ሚዲያ ከሆነ ወይም ከነቀፈ ይሄን ነገር ፋኖ የሚያደርገው መንቀፍ አለበት። ፋኖ የሚያደርገው እርኩስ ቅዱስ ነው። እኛ የምናደርገው እርኩስ ነው። ምን ማለት ነው? የቅማንት የሚባል ነገር የሚያደርገው በሙሉ ጥሩ የሚሆን በጎም ይሰደባል፣ ይዋረዳል። በቃ አለቀ። የአማራ ፋኖ የሚባል ጽንፈኛ አሸባሪ የሆነ ቡድን የፈለገውን ነገር እያደረገ ምንም አይናገሩም። የባረንጓ ቅማንቶች እንደዛ ታፍነው አንድ ሰፈር እንዳለ ሙሉ ወደ 10 ቤት የተቃጠለበት ያ ሁሉ ሲቀጠቀጥና ሲገደል ያ ሁሉ እንስሳት ተዘርፎ ሲሄድ አንድ ሚዲያ እንትን አድርጓል ዘግባ ያቀም የአማራ ሚዲያ ምናምን አይተነፍስም። ከሆነም ፋኖ ጀግናው ፋኖ የወያኔን ተላላኪ ገደለው ወይም የብልጽግና ተላላኪ ገደለው ብሎ የሚዘግቡት ሌላ ነገር የላቸው። ይሄንን የሚያራግቡበት መንገድ ጥላቻቸው ምን ያክል ጫፍ የወጣ መሆኑን እንድናየው ነው። መንገድ ዘግተው ይህን ታጣቂ ስሙን ብናጠፋው መከላከያው እንዲዘምት ይታዘዛል ሳይወድ በግድ ኢንተርናሽናል መንገድ ነው ምናም ብለው ነው። በእርግጥ ኢንተርናሽናል መንገድ አለም። ሱዳንም ጦርነት ነው፣ ኢትዮጵያም ጦርነት፣ የሚሄድ መኪና የለም ወደዛ ሱዳን የሚሄድ ምናም የለም። ምንም ልታመጣች ግን በዛ ሰበብ እንደዛ አድርገን መከላከያ ጋር እናጣላለን ነው ዋና ዓላማቸው። ይሄ ነው። ዛሬም ከትናንት ወዲያም ከነገ ወዲያም ሁሌም የሚሰሩት ይሄ ነው። ከመከላከያው ጋር በማጣላት መከላከያው ጋር እናስደበድባለን ማለት ነው። በዚህ በኋላ የትንኮሳ ስራዎች ተሰርተዋል። የትንኮሳ ስራዎቹን በአረንጓ ላይ ያን ሁሉ የጨፈጨፉትን ነገር ማሰብ ትችላለን። ግንቦት 1 ቀን ይመስለኛል 2015 ዓ.ም አወደሙ መንደር ሰዎቹን ጨፈጨፉ። ከ270 በላይ የቁም ከብት ይዘው ሄደዋል ማለት ነው። ዘርፎ ሄደዋል ማለት ነው። ይሄ ስግብግብ ቡድን ማለት ነው። ከዛ በኋላ ጎዶ ሞላሊት ላይ ሰዎቹን ገሎ አቁስሎ ከብቶችን ይዞ ሄዷል። በርካታ ከብቶችን ማለት ነው። እንግዲህ ሁለት አይነት ፋኖ አለ። አሁን አማራ ክልል ሁለት አይነት ፋኖ ነው ያለው። አንደኛው መንግስታዊ ፋኖ ነው። ሌላው ደግሞ መንግስትን ተቃዋሚ ያለው ብሎ ውጭ ያለ ፋኖ ነው። ሁለቱም ተነጋግረው ተስማምተው ነው የሚሰሩት። መንግስታዊ ፋኖ የሚባለው አሁን አድማ ብተና ምናምን የሚባለው ኃይል ነው። መንግስት ተቋማት መንግስት መዋቅርን የሚመሩ ሰዎች ተብሎ የተቀመጡ ሰዎች የሚመሩት ማለት ነው። እነ ጽንፈኞቹ የሚመሩት ማለት ነው። እነ ደሳለኝ ጣሰው ምናምን የሚያስተባብሩት የነበረው እሱ ኃይል ማለት ነው። ይሄ ጽንፈኛ ፋኖ ነው። ግን
በመንግስት መዋቅር ውስጥ ነው ያለው። እንዲያም ስል የመከላከያን እንትን አንቀልባ ውስጥ ገብቶ ታዝሎ ነው የሚመጣው በየሰፈር ሊመታ ለመተኮስ ሲል ልክ መቃ ላይ እንዳደረገው ማለት ነው። ይሄን ነገር ሁሉ እያደረጉ ነው የሚመጡት። ትንኮሳው ከዚህ ይጀምራል ማለት ነው፣ የሁለቱ ኃይል ማለት ነው። ከዛ በኋላ ወደ ሞላሊት ቅድም እንዳነሳውለን ኩሊት የሚባል ቦታ የጉባ ጀጀቤት ቀበሌ ነው። ኩሊት ማለት ወደ ለምለም ተራራ ጥግ ያለ መንደር ነው ወይም ከተማ ነገር ነው። እሱ ላይ መሳሪያ የግል መሳሪያ ይዞ የሚሄድ ገበሬ አንስተው አጭነው ይዘው ሊሄዱ ወደ ሽንፋ ሊወስዱት ወይ አይ ቲንክ ወደ ሆነ ቦታ ሊወስዱት ሲሉ እዛ የነበሩ ልጆች አባረው እነዚህን ተዋግተው አባረው ሰደዷቸው። ወደ ሽንፋ ገቡ። መከላከያ በማል ገብቶ አቆመው። ልብ በል ሴራ ነው ይሄ፣ ተንኮል ነው፣ ጠብ ግጭት ለመፍጠር ነው። ለምን አንጻራዊ ሰላም መጣ በሚል ለማፍረስ የተደረገ ነገር ነው። ከዛ በኋላ ሸሄዲ ላይ ቁጭ ብለው ተመካከሩ። ሸሄዲ ላይ የተደረገው ነገር ማለት ነው የሸሄዲው ጉዳይ ይሄ ምንድነው የባለስልጣናቱ ማለት ነው የምዕራብ ጎንደር የሚባለው ባለስልጣናት በአንድ ላይ ተቀምጠው ተነጋግረው ከመከላከያ መኮንን የሚባሉትን ሰዎች ሰብስበው የቅማንት ኮሚቴ ይመታልን ጥያቄያቸው ነው። ምን አደረጋችሁ ነው ጥያቄው። ምን አደረጋችሁ ተብሎ ተጠየቀ። በቃ አያምረንም፣ የኛ እንትን ውቃቢያችን አይወደውም፣ ይጥፋልን፣ እሱ ካልጠፋ በቃ እኛ እረፍት አናገኝም አሉ። ለምን ቅማንት መጥፋት አለበት? ያ እንትን ታጣቂ እንትን ብለው የሚጠሩት እነሱ አናንቀው የሚጠሩት እሱ ቡድን ነው እንግዲህ መጥፋት አለበት የሚሉት። መከላከያው ደግሞ ያውቃል። ኖ በፍጹም ይሄ ኃይል እኮ ከዚህ በፊት በራሳቸው ተደራጅተው ጥያቄ ያላቸው፣ የህዝብ ያልተመለሰ ጥያቄ ያላቸው፣ የታሰረ ኮሚቴ ያላቸው የመብት ጥያቄ ነው የሚያነሱት። አልፈው ሂደው መንግስትን አልተነኮሱ፣ እናንተን መጥቶ አልተነኮሱ፣ ምንም ነገር አላደረጉም። ስለዚህ ይህንን ኃይል እናጥፋ የምትሉት ምን አረጋችሁ? እኛ እንደዚህ አይነት እርምጃ አንወስድም አላቸው። ከዛ በኋላ አይን መጥፋት አለበት እኛ መንገድ እየዘጋ ምናምን እናንተ ፋኖ ስለሆናችሁ ነው። ፋኖ መጥቶ እኛን እንዲጨፈጭፍ ስራ ሰርታችኋል። እዚህ በፊት በዛ በመቃ በኩል ሊመጣ ሲል እነዚህ ልጆች ናቸው አናሳልፍም ብለው የጠበቁን። እንዲያውም ያን ጊዜ ሊገሉን ሲሉ እናንተ በላካችሁት መንገድ አሁንም ቢሆን አካባቢው የፋኖ መፈንጫ እንዲሆን ትፈልጋላችሁ። ስለዚህ ለዛ ነው የቅማንት እዛ ያለው ታጣቂዎች እንትን ይበሉ ምትሉ ምናምን ነው። እንዲህ ብሎ መልስ ስለመለሰ ኦኬ ቆይ እናሳያለን ብለው ሄዱ። ይህን ካላደረክ ያው ጽንፈኛ ነው፣ ምንም ማድረግ አይችልም አለ እንዴ። ከይሄ መንግስታዊ ፋኖን አደራጅተው እጀባ የሚያጅብ መኪና ጋር አብረው ይሄን ይዞ መጣ። መከላከያው ለምን ብቻው እንደማያጅብ ግራ ገባኝ። በጣም የሚያሳዝነኝ ነገር ይሄ ነው። ከዚህ ደንቆሮ ቡድን ጋር ራሱን ሊገለው ከሚያሴር ጋር እንዴት አብሮ ያጅባል? የመንግስት መዋቅር ውስጥ ስላለ እንዴ ባለስልጣን ሁሉ ፋኖ አይደል እንዴ? ከዚህ ጋር መኪና እያጀቡ ይሄር መቃ ሲደርስ ነው። ትላንትና ማለት ባለፈው በ16 ሰኔ 16 ቀን ከቀኑ 11 ሰዓት የመቃውን ችግር የፈጠረው ይሄ አድማ በታኝ የሚባል ነው። ይበትንህ ነው ያለው ሰውየው። አድማ በታኝ የሚባል ይሄ የመንግስታዊ ፋኖ ነው ስራውን የሰራው ማለት። እዛ ያለን ልጅ በእንትን ላይ ያለ ማለት ነው፣ በር እየጠበቀ ያለን ልጅ ግንባር ሆናለሁ፣ በጥይት ግንባር ሆናለሁ። ከዛ በኋላ ማን ዝም ይላል? መከላከያ እዛ አብሮ አለ። ይሄ ቡድን ነው በቁጥር የሚበዛው፣ ይሄ አድማ በታኝ የሚባል ነው። እዛ በኋላ እንትን ግጭት ተፈጠረ። የሆነው ነገር ይሄ ነው። ከዚህ በፊት ቀደም ብሎ ደግሞ በአካባቢው ተሰብስበው በጣም ብዙ የአማራ ጽንፈኞች ነው የሚተሰበሰቡት። በቀጠናው ቅማንት ላይ ለመዝመት ምክክር ተደርጓል። በተለይ ደብተራዎቹ ያሉበት የፋኖ ምናምን የሚባል ያለበትና ጽንፈኛ የሚባል አማራ ያለበት ማለት ነው ከገበሬው ውጭ ያለው ተሰባስቦ በዚህ በአባ ጎርድሞ ወደዛ አካባቢ ይሄ ማነው ማህበረ ስላሴ የሚባለው ሊመለኮስ ሄደን ቅማንት የገደለው እንትን ገዳም ማለት ነው እሱ እና ሻሽጌ ምናምን የሚባለው አካባቢ የተጠራቀመ ውይይት አድርጓል። ቅማንት መመታት አለበት ናዊ ዘ ታይም ብሏል። አሁን ጊዜው ነው፣ በዚህ ሰዓት እናድርገው በሚል ነው እና በጋራ ከመንግስት መዋቅር ውስጥ ካለው ተነጋግረው እንዲህ አይነት ትንኮሳ እንዲፈጠርና ችግር እንዲመጣ ከዛ በኋላ ለእኛ ምቹ ሁኔታ ይፈጠራል፣ በየትም አቅጣጫ እንጨፈጭፋለን ብለው ተነጋግረው ተስማምተው ይህንን ነገር ያደረጉት ማለት ነው። ከመከላከያው ጋር ለማጣላት ይህን አብሮ ያጅብ በሚል ይሄ አድማ ብተና የሚባል አብሮ እንዲያጅብ ተደርጎ መቃ ላይ ያደረጉት ነገር ይሄ ነው። ከዛ በሚዲያቸው ወጥተው ያራገቡትም በኋላ እናየዋለን ምን እንዳደረጉ ማለት ነው። እንዴት አድርገው እንዳራገቡት ይሄን ነገር ማለት ነው። በዚህ መንገድ የሴራ ስራ እየሰሩ እንደቆዩ ማየት እንችላለን ማለት ነው። ደብተራው ፋኖን ሰብስቦ እናንተ እርስ በርሳችሁ ትናከሳላችሁ፣ ነገር ግን ቅማንትና የመከላከያ የሚባል ይሄ የፌዴራል መንግስት የሚባል አለ እዚህ ኦሮሞማው እሱን ሳናጠፋ እንዴት ትጣላላችሁ የሚል ንግግር አድርገው ምክር ማለት ነው። አትጣሉ፣ አሁን በጋራ የጋራ እነዚህ ሁለት ጠላቶች መጀመሪያ ከገጸ ምድር መጥፋት አለባቸው፣ አትሊስት ቢያንስ ከአማራ ክልል እነዚህ መጥራት አለባቸው ብለው ወስነዋል። ይሄን ማለት ነው። በዚህ ተስማምተው ነው የተለያዩት። ቅማንት መሰረታዊ ጠላት ተደርጎ በደብተራውም በምንም ስራ እየተሰራ እንደሆነ
ማየት እንችላለን ማለት ነው። ከዚህ ጋር የሚያያዝ ነው የመቃው ጉዳይ ማለት ነው። ቅማንትን በየሚዲያው የማሳጣት በቃ ትልቅ ነገር እንደተፈጠረ ቅማንት በቃ የሆነ መከላከያውን ጨፈጨፈው፣ 150 መከላከያ ገደለ፣ ዲሽቃ ወሰደ፣ ምን ያተረፉት የለም። በቃ አንድም አልተረፈም። አሳቻ ቦታ ሆኖ ጎድጓዳ ቦታ ጠብቀው ራሱን የማይከላከልበት ቦታ እንዲህ አድርጎ ጨርሰው እያሉ ይዘግቡታል። አራግበው ማለት ነው። ችግሩ የተፈጠረው መቃ ከተማ ነው። ከተማ ውስጥ እኮ ነው የተፈጠረው። ምኑ ነው አሳቻ ቦታ የሚባለው? ከተማ ውስጥ ያለ ነገር። ግጭቱ የተፈጠረው ከተማ ውስጥ ነው። ገጠር ቢሆን ኦኬ እንደዛ ሊሉት ይችላሉ። ሆን ተብሎ አቅዶ የሆነ ደፈጣ ይዞ እንደመታቸው ቢሆን እንደዛ ቢሆን ኦኬ። ከተማ ላይ ነው የሆነው። የአድማ ብተና የሚባለው እንትን የለኮሰው ማለት በዛ ቅስፈት የተፈጠረው አይታወቅም። ተጣሉ፣ ተታኮሱ። ከሁለቱም ጋር እንትኖች መጡ፣ ያ ግጭቶችን ጉዳቶች ተፈጠሩ። ይሄን እንግዲህ በኋላ ተመልሰን እናያለን። ይሄን ነገር ከዚህ በፊት ቀደም ብሎ የዘገባለ ይሄን የተስማሙ መሆኑን የሚያሳየው ማለት ነው። ይሄ ቃና ቲቪ የሚል የዩቲዩብ እንትን አለ። የፋኖ ቃል አቀባይ ማለት ዋና ቶርቶራ እየዞረ የፋኖ ምናምን እያለ አንድ መኪና ከዘረፈም በቃ ሀገሪቱ ምድር ኢቭን አውሮፕላን ጣልኩ ሁሉ ብሎ የሚዘግብ እንትን አለ። ይሄ ነው መጀመሪያ ያራገበው ጽንፈኛ እያለ ማለት ነው። እሱን እንሰማዋለን በስፍራው ስንመጣ ማለት ነው። እነዚህ ሲሰሩ ነበር። ለመሆኑ መቃ ላይ ምንድነው የተፈጠረው የሚለውን አሁን እንምጣ። ምንድነው የሆነው? የቅድም የተወሰነው ነክቼዋለሁ። እንግዲህ በዕለቱ መቃ ላይ መንግስታዊ ፋኖ ወይም አድማ ብተና የሚባለው ከጽንፈኛው ባለስልጣንና ከጽንፈኛው ፋኖ የተቀበለውን ሴራ ይዞ ሄዶ ተንኩሷል። እበይ የሚባል ልጅ ግንባሩን ብለው ገደሉት። እዛ ልጆች ጓደኛቸው ሲሞት ምን ማድረግ አለባቸው? ሲገደል ማለት በግፍ ነው የተገደለው። ደግሞ ምንም መሳሪያ አላዞረባቸው፣ ምን አላዞረባቸው። በቃ ብድግ አድርገው ግንባሩን መቱት። ከዛ በኋላ ነው ግጭት የተፈጠረው ማለት ነው። ግጭት ተፈጠረ። በግጭቱ ከሁለቱም ወገኖች ከቅማንቱ ታጣቂዎችም አድማ ብተና የሚባለውም መከላከያ የሚባለውም ጉዳት ደርሷል። ኦልሬዲ ተዋጉ ማለት በዛ ቅስፈት ይል በእንደዚህ አይነት ትንሽ ጥቃቅን ስህተት ማለት ይሄ ሆን ተብሎ የተለኮሰ መሆኑን ማወቅ አለብን። ከተማ ውስጥ መተ ልጆች የሚኖሩበት ከዚህ በኋላ ተነጋግረው መከላከያው ጋር ተነጋግረው ተስማምተው የመንግስት ቢጠላቸውም ግን ያውቃል ይሄ እንደሚሆን ማለት ነው። የወረዳውም የዞኑም እኮ ያውቃል ገዛ አብረው እየሰሩ እንደሆነ ማለት ነው። አካባቢያቸውን እንዲጠብቁ ተብሎ ማለት ከተማ ላይ መተው እነዚህ ልጆች ያሉበት ቦታ ይሄን ስታረቅ ጠባጫሪ ትንኮሳ ማለት ይሄ አይደለም። ማቀጣጠል ማለት እኮ ይሄ ነው እንጂ እንደሚባለውና እንደሚወራው ደፈጣ ይዞ በምናምን እንደሚሉት አይደለም። ይሄ አይደለም ማለት ነው። የሆነው ነገር ይሄ ነው። ግጭት ተፈጠረ። ጉዳቱ ከሁለቱም እንጂ አንድ አካል ብቻ የተጎዳበት ነገር የለም። አንድ አካል ብቻ ተጎድቷል የሚል የተፈጠረው ቦታ በጣም አስቸጋሪ ስለነበረ ከተማ ውስጥ በመሆኑ ንጹሐን ዜጎች ሁሉ ነው የተገደሉት። በኋላ ደግሞ ተመልሶ እዛ ጋር የተመታ ይሄ አድማ ብተና መከላከያ ምናምን ሲገኝ ለሱ ብቀላ በሚል ንጹሐን ዜጎች ሁሉ ተገደሉ። በጣም የሚያሳዝነው ማለት ነው። ግን የሞተው ከሁለቱም ወገን ነው። የተፈጠረው ሁኔታ በዚህ መንገድ ነው የመጣውና ይሄንን በደንብ አድርጎ መረዳት ያስፈልጋል ብዬ ነው የማስበው። መከላከያው ችግሩ እዛ የነበረው መከላከያ ችግሩ ከማስቆም ይልቅ ማለት የተፈጠረው በእርግጥ አክሲደንታል ነው የተፈጠረው ነገር በመሃል ከማስቆም ይልቅ አብሮ መተኮስ ጀመረ። በዚህ ምክንያት ነው እንግዲህ ግጭቱ እዛው እንትን ያለው ማለት ነው። አንኤክስፔክትድ በሆነ መንገድ ነው። በቀላል ነገር ወደዚህ አይነት ለኮሱት፣ ተሳካላቸው። በነገራችን ላይ የአማራ ጽንፈኞች ተሳክቶላቸዋል። አሁን ከመከላከያ ጋር አጣልተናል ብለው አሁን ያዘው ልቀቀው እያሉ ነው። ያን ቀን ማታ ሸሄድ ያለ ባለስልጣን በሙሉ ቢራና ውስኪ ሲራጭ ነው ያደረው። በቃ ተሳካልን፣ አለማችን ከመከላከያ ጋር አጣላን ተብሎ ማለት ነው። ስለ እዛ ውስጥ ሄዶ ያን ጭሮ ራሱ ስለሞተው የአድማ ብተና ምናምን የሚናገሩት ነገር የላቸው። ምንም ደስታቸው አይቻልም። የድሃ ልጅ እንዲህ ነው የሚገሉት። ለራሳቸው ጥቅም፣ ለራሳቸው ፖለቲካ ማሳኪያ እንደፈለገ የድሃ ልጅ ቢሞት ጣጣ የላቸውም። እንደዛ ሲጠጡ ሲጨፍሩ እንዳመሹ ነው። በመካከል ከሚዋጉት ወገኖች ማለት ነው። በዛና በዚሁ ነው ከተዋጉት ወገኖች በተጨማሪ ንጹሐን ዜጎች ሞተዋል። በጣም በርካታ ንጹሐን ዜጎች ነው የሞቱት። በቁጥርኛ ብዙዎችን አናቃቸውም። በዚህ ሂደት ግጭቱ በመጎዳዳት ያበቃና መቃ የነበሩ ወጣቶች ቦታውን ለቀው ሄዱ። ምክንያቱም የተፈጠረው አክሲደንት አለ። ከዚህ ቀጥሎ ደግሞ ችግሮች ማለት ወታደር ተጨምሮ ይመጣልሃል እንገላለን ምናምን የሚል ነው። ችግር ስለሚመጣ ሌላ ጦርነት፣ ሌላ ግጭት ስለሚመጣው ጥለው ለቀው ወጥተው ከተማው ማለት ነው ወጥተው ሄዱ። ብዙ ማራቁ መዛው ነው ከተማው እየጠበቁ ነው ያሉት። ምክንያቱም ይህን ሰበብ አድርገው መጥተው የሚጨፈጭፍ እንዳለ ተረድተዋል። ሆን ተብሎ ወደ ግጭት እንዳገቧቸው ተረድተዋል። ስለዚህ አካባቢው ያለቀቁም አሉ፣ ግን እዛ መታየት አልፈለጉም ለጊዜው ማለት ነው። እንትን ለማብረድ ነገር ለማብረድ በሚል ማለት ነው። ከተወሰነ ሰዓት በኋላ መከላከያው የመንግስታዊ ፋኖን አስከትሎ ወደ መቃ በመግባት ከከተማው የነበሩ ንጹሐን ፈርተው ወጥተው ሄዷሉ። ብዙዎቹ ሴቶች፣ አረጋውያንና ህፃናት አልወጡም። እንደገና ደግሞ አንዳንድ ሰዎች ደግሞ እንደዚሁ ጎልማሳም ቢሆኑ ዝም ብሎ እዛ የተቀመጡ ነበሩ።
እዛ እንትን በውጊያ የተገደለ የአድማ ብተና ምናምን የሚባል እዛ የቆሰለን ሲያስነሱ ቆዩና ሲጨርሱ እነዛን ገደሏቸው። 11 ሰው ገደሉ በጥይት 11 ሰው ንጹሐን ዜጎች ማለት ነው። እኔ በጣም የሚያሳዝነው ይሄ ነው። የብልጽግና መንግስት ትልቁ በሽታው እነዚህ ደናቁርት ሰብስቦ በተለይ የአማራ ልሂቃን የሚባለው ደናቁርት ሰብስቦ በቃ እንደዚህ አይነት ስራ ማሰራት ማለት። ንጹሐን ለምንድን ነው የሚገደሉት? ዋይ ምን በደል ፈጸሙ? እነዚህ ግጭቱን ቆስቁሰው ግደሉ ብለው አስገድለው ከሆነ በጣም ትክክለኛ እርምጃ ነው። ግን አይደለም። ንጹሐን ምን ያውቃሉ? እነሱ ከቤታቸውን የነበሩት ግጭት መንገድ መስመር ላይ ነው የተፈጠረው። ምን እንደሆነ አያውቁም። እነሱ ራሱ ባለመሞታቸው እግዚአብሔር ተመስገን ሲሉ ቆይተው መጥተው ደግሞ ገደሏቸው። ምን አይነት ድንቁርና ውስጥ ነው የገባ ነው? ልጅ ይሸፍታል ተብሎ የአባት ቤት የሚቃጠልበት ህግ አራዊት ውስጥ እኮ ነው እንትን ያለው። እነዚህ የቅማንት ታጣቂ ናቸው ስለተባለ ያገኘውን ቅማንት ሁሉ መግደል አለብህ? ይህ እኮ ዘረኝነት ነው። ዘር ለይተህ አታክ ማድረግ እኮ ነው። ዘር ለይቶ ጥቃት መፈጸም ነው። ይሄን የተደረገው በጣም የሚያሳዝነው ማለት ነው። ይሄን ማንም አይዘግብልህም፣ ማንም አይዘግብልህም። ይሄን ከኛ ውጭ ማለት ነው። እውነታውን የሚዘግበው የለም። ከኛ ውጭ ይሄን የሚያደርግ ነገር የለም። በጣም የሚያሳዝነው ንጹሐን መገደላቸው ነው። በድምሩ እስካሁን የሚታወቁት 11 ናቸው እስከ ትላንት ማለት ነው። አሁን ወደ 12 ወይ 13 ደርሰዋል። ተጨማሪ ግድያው ተፈጽመዋል ማለት ነው። 10ሩ መቃ ተቀብረዋል። ሌላ ቦታ ስለተገደለ መገደሉ ታውቋል፣ ግን አልተቀበረም። አይ ቲንክ ገንዳዋን ብርሽን ላይ ወስደው በመኪና ይዘው ሂደው የተወሰኑን አፍነው ወስደው በመሃል አንዱን አስወርደው ገንዳዋ ብርሽን ላይ ስደስ ገለውታል። እሱ ማለት ነው። ሌሎች ሰዎች ደግሞ ተገድለዋል በተለያየ መንገድ። ወደ ገንዳዋ ብርሽን ቅድም እንዳልኩ ታፍነው የተወሰዱ አሉ። ገጠር ወጥተው የገደሉት አሉ። እርሻ ላይ ግራር የሚባል ቦታ እርሻ እያረሰ የገደሉት ገበሬ አለ። ዛሬ ጧት ይመስለኛል ወይም ትላንት ገለዋል። በዘባጭ ባህር በኩል ከብት በሬ ጠምደው የሚያርሱ ነበሩ ገበሬዎች መጥተው ሁለት መንጋ እንግዲህ ቁጥሩ አይታወቅም። 100 ሊሆን ይችላል እያንዳንዱ። ሁለት መንጋ ከብትና ላሞች የተሰማሩትን እሱን ይዘው ሄዱ። እርሻ ላይ ሲታረሱ የነበሩ 8 በሬዎችን ይዘው ሄዱ። 8 በሬ ማለት 4 ዕቃ ማለት ነው። 4 ጥማድ በሬዎችን ይዘው ሄዱ ማለት ነው። ሰርቀው ይዘው ሄዱ ዘርፈው ማለት ነው። እንዲህ አይነት እንትኖቹ የተደረጉ ናቸው ማለት ነው። ቁጥራቸው ያልታወቁ ብዙ ከብቶች ናቸው የተወሰዱት። ተጭነው ወደ ሸሄድ የተወሰዱትም የሚፈልጉትን ይገላሉ። አይችን ገሏቸውም ይሆናል። የወሰዳቸው አድማ ብተና የሚባል ከይሲ ስለሆነ ይሄን ከማድረግ የሚመለስ አይደለም። መከላከያው የተወሰደብን መሳሪያ አለ በሚል ህዝቡን ሲያተራምስ ቆይቷል። ትላንትና ቀብር ላይ ተደርሶ ይሄን መሳሪያን ካላመጣችሁ የተወሰደን ቤቱን አቃጥለዋለን፣ ከተማውን እሳት ነው የምናደርግበት፣ ህዝቡንም በመደዳ እንገላለን እያለ ሲያስፈራራ ነው። የኔ ጥያቄ ህብረተሰቡ ምን ያውቃል? በተደረገው ግጭት እነሱም ገለዋል፣ እነዛም ተገለዋል። ተገዳደለ። አክሲደንት ነው የተፈጠረው። ሆን ብሎ እንደዛ አይነት ነገር ድርጊት ተደርጎ ቢሆን ኦኬ። ህዝቡ ደግሞ ጦር መሪ ሆኖ ቢሆን ኦኬ። ህዝቡ ፍዳውን እኮ ነው ያየው፣ ፍዳውን ያየው ማለት ነው። በጣም የሚያሳዝነው ህዝቡ የገባበት መከራ ነው። እና እንደዚህ አይነት ስራዎችን ሰርተዋል። ዛሬ ከተማው ላይ ዲሽቃ ተጠምዶ መከላከያ ነው ዲሽቃ የጠምደው ከተማው ላይ መጥቶ በዛም በዚህም እየዞረ ከከተማው ወደ ተለያዩ አቅጣጫ ያሉ ተራራዎችን በዲሽቃ ሲመጣ ነበረ ማለት ነው። ዛሬ ጠዋት እንዲህ አይነት ነገሮች እንሰራ ነበር። አሁን ዛሬ ማለት እና ህብረተሰቡ ተሸብሯል። ዲሽቃ ምንድን ነው አያውቅም። የሚፈጠረው ነገር ችግር ነው። በቃ የተፈጠረው ነገር በሙሉ ኮንፊውዝ አድርጎታል ህብረተሰቡ። እንዲህ አይነት ነገር ሁከት እና ጭንቀት ተፈጥሯል ማለት ነው። ጥቃቱ ሆን ተብሎ ታቅዶ የተፈጠረ ለማስመሰል በተለይ ደግሞ እያራገቡት ነው ያለው። ለምንድነው ጥቃቱ የተፈጸመው? ይሄ ሴራ ለምን ተካሄደ? በዚህ በመንግስታዊ ፋኖ እና በአሸባሪው የአማራ ልሂቅ ይሄ ነገር የሆነው ለምንድን ነው የሚለው ነገር አሁን ሰኔ ነው። ሰኔ ገበሬው አርሶ እንዳይበላ እንዳያርስ በእንደዚህ አይነት ሁኔታ ተጠምደዋል ማለት ነው። እርሻ አያርስም። የትም ቦታ ሄዶ ሰሊጥ አያዘራም፣ ምን አያዘራም። በሚቀጥለው ዓመት መከራ ውስጥ ይገባል ማለት ነው። ስለዚህ እንዳያደረግ ነው። በሬዎችም ከጠመደ ይወሰዱበታል። በተናጠል ነው የሚያርሰው ገበሬ ይታወቃል። በቃ እንዳያርስ እየተደረገ ነው ማለት ነው ገበሬው። ሌላው ገበሬው ራሱ እየተሸበረ ነው። አካባቢን ጥዬ በወጣ ይሻላል ወደሚል አይነት ነገር እየሄደ ነው። ወንድ የሚባል ጭራሽ በከተማው ዙሪያ እንዳናይ ወንድ የሚባል የሚል ነው። ዝም ብለ ሴትም ተገሏል። በነገራችን ላይ እንደዚህ ወንድ ምናምን ብለው ያወራሉ እንጂ ሴትም ሲገሉ ነው የነበሩት። ያገኙትን ይገድላሉ፣ አፍነው ይወስዳሉ። እያደሩ በየጫካም እየመጡ ይሄ ነው እየተደረገ ያለው ማለት ነው። አሁን ባለው ሁኔታ ምን ቢደረግ መልካም ነው የሚል የተወሰነ ነገር ላንሳ። ከዚህ ጋር በተያዘ እንግዲህ የአማራ ጽንፈኞች ከዚህ የባሰ ስራ ይሰራሉ። ይሄ የመጀመሪያው ነው፣ የመከራው መጀመሪያ ነው። እነሱም ያወርዱብን መከራ ማለት ነው። ግጭት ፈጥረዋል። መከላከያ ጋር ለማፈራቀቅ ተሞክሯል። ነገሩ በሽምግልና እንዲሳከል እየተደረገ ነው። ተወሰደብን የሚሉ ምናምንም ተመልሷል ይመስለኛል። እዛ በግርግር እንትን ነው የተደረገው፣ ተመልሷል። ዛሬ አይ ቲንክ እንደዛ አይነት ነገር አለ።
ምክንያቱም በድንገት ነው የተፈጸመው ሆን ተብሎ የተደረገም ስላልነበረ ማለት እነሱ እንዲያውም ከፋኖ ጋር ሁሉ ሂደው ተቀላቀሉ እንዲያደርገው ምናምን ብሎ ይዘግባሉ። በጣም በሚያሳዝነው ሁኔታ ማለት ነው። የሚያራገቡት ነገር ብዙ ነው፣ ግን የተደረገ ነገር የለም። በወቅቱ የተደረገ ነገር ተወሰደብን የሚሉት ነገር የሆነ አንድ መሳሪያ ምናምን ነው፣ እሱ ሰጥቷቸዋል መልሰው። እንዲህ አይነት ነገር ነው የተፈጠረው፣ በድንገት የተፈጠረ ነው እንጂ ሆን ተብሎ ታቅዶ የተደረገ ስላልሆነ ይህንን ማወቅ አለበት። ስለዚህ ቅማንቶችም እዛ አካባቢ ያለ መከላከያ የሚባልም ይሄን ነገር ማወቅ አለበት። የሚፈልገው የአማራ ልሂቅ ነው አተራምሶ ሁለቱን አጣልቶ በመከል ትርፍ ማትረፍ ስለሚፈልግ ማለት ነው። ይህን አውቆ መዘጋጀት ያስፈልገዋል ቅማንቱም ማለት ነው። የመከላከያ እንትንም ከቅማንት ታጣቂዎቹ ጋር እንደገና እየተነጋገሩ ነው። በነገራችን ላይ እየተነጋገሩ ነው። በስልክ ምናምን ሲነጋገሩ ሲወያዩ ነው የሰነበቱት። ያን በዛ መንገድ ነገሮችን ሴትል ማድረግ ያስፈልጋል። በእርግጥ የቅማንት ታጣቂዎች አሁን ከተፈጠረ ሁኔታ አንጻር ዝም ብለው ከዚህ በኋላ ማንንም አምኖ ምናምን የሚባል ነገር የለም። ከፋኖ ጋር ይገባል ብሎ የሚያዛጋ ካለ ጅል ነው። ፋኖ የቅማንት መሰረታዊ ጠላት እንደሆነ ያውቃሉ የቅማንት ታጋዮች ማለት። ጠላቱ ፋኖ ነው እንጂ መከላከያውም አይደለም ለቅማንት ህዝብ ማለት። በእርግጥ መከላከያ ጨፍጭፏል፣ ግን እንደ ተቋም መከላከያ ጠላት ነው ብለን ማናቅ፣ በመንግስት ላይም አልተነሳንም። እንትናችን ይከበርልን ነው እኛ የምንከላከለው። ፋኖ የሚባል ወሮበላና ከአማራ ጽንፈኛ ነው ህዝቡን የሚከላከሉት እንጂ ለመንግስት ማጥቃት ምናምን የሚባል የለም። በድንገት እነዛ ሆን ብለው ያስደረጉት እንደሆነ መንግስትም ማወቅ አለበት። እኔ የፌዴራል መንግስት ይህን በደንብ አድርጎ መገንዘብ ያለበት ይመስለኛል። ህብረተሰቡ ለሚመጣው ዘር ተኮር ጥቃት፣ በተለይ በአማራ ጽንፈኞች በኩል ለሚመጣው ዘር ተኮር ጥቃት እጁን አጣጥፎ ዝም ብሎ እንዳይቀመጥ ያለውን አቅሙን አሟጦ መሳሪያቸውን አዘጋጅቶ መጠበቅ ነው። ይመጣል እንደዚህ አይነት ነገር አሁን በተፈጠረው ማለት ነው። ይሄ መታወቅ አለበት። ጅብ አንበሳ አንዳንዴ በልቶ ካተረፈው እንትን አሁን ብዙ ጊዜ ፈርሱን ምናምን ጥሎት ይሄዳል ጅብ እና ጅቡ ተስገብግቦ መጥቶ ነው ፈርሱ የሚዝቀው ማለት ነው። አንበሳው ሳይለቅ ሁሉ ነው እንደዛ የሚያደርገው። እንደዛ ነው የአማራ ሊቅ ማለት ነው። በቃ ፈርስ ላይ እንደዛ መጥቶ የሚደሰት ስለሆነ ማለት ይህንን እንትን አድርጎ ግጭት ፈጥሮ በመካከል ማትረፍ የሚፈልግ ስለሆነ ህብረተሰቡ ይህን በጥንቃቄ ቢያው ማለት ነው። እያንዳንዱ እንቅስቃሴ በተለይ ቅማንት ህዝብ እያንዳንዱ እንቅስቃሴ በጥንቃቄ እንዲያደርገው አትልስ አሁን የተፈጠረው ነገር እስከሚረጋጋ በደንብ ሆኖ መረጋጋት ያስፈልጋል ማለት ነው። የአዝመራ ወቅት በመሆኑ ችግር እንደሚመጣ ብናቀም በደንብ ተጠንቀቀው። መንገድ ሲሄዱ ምን ሲሉም በጣም መጠንቀቅ ያስፈልጋል። ሌላው በቅማንት ላይ እየተነዛ ያለውን ፕሮፓጋንዳ በአግባቡ ማወቅና ማጤን ያስፈልጋል። ለምንድን ነው እንደሚደረገው መባል አለበት። አርፈው ነበር ስለ ቅማንት አያወሩም ነበር። አሁን በደንብ እያጦዙት ነው። ተጀምሯል በደንብ። ለምን ፋኖ 4 ኪሎ በህልሙ ጠፍቶ ወደ ሱዳን ገብቷል። በቃ ከተንቀሳቀሰ በሱዳን አካባቢ ነው። ያን ደግሞ ነፃ ለማድረግ በዛ አካባቢ ያለ ቅማንት መጠረግ አለበት የሚል እንትን አላቸው። እንደፈለጉ እንዲሆኑ ማለት የቅማንትን መሬት እንትን በፋኖ አስለቅቀ መያዝ ምናምን አይነት ነገር ነው የሚፈልገው። ይህንን በደንብ አድርጎ ማየት ነው የሚያስፈልገው። በቅማንት ላይ እየተነዛ ያለው ፕሮፓጋንዳ ይሄን ለማድረግ ነው። በቃ አሁን ፋኖ ከከተማ ወደ ገጠር ወጣለች። እንደ ኢሃፓ ማለት ከከተማ ኢሃፓ ወጣ ወደ ገጠር ገባች፣ በዛው በእና ጠፋች። ፋኖም እንደዛ ነው፣ በእነ ነው የሚጠፋው። ከከተማ ነው የወጣው። ከባህር ዳር ተነስቶ ከጎንደር ተነስቶ ነው ወደ ጫካ ሄደው ወደ ወረዳ። አሁን ደግሞ ጭራሽ ለይቶለት ጫካ ገብቷል፣ ሱዳን ገብቷል። ገዳሪፍ ድረሳል እኮ ሄደው ተበትኗል አመራሮቹ ማለት። ስለዚህ አሁን እንትን አንሰራርቶ በመተማ አካባቢ ቋራን ይዘ ነፃ መሬት አድርጎ ለመታገል ነው የሚሞክሩት። ለዛ ደግሞ ቅማንት መጥፋት አለበት በሚል ነው የሚደናበረው። ከመንግስት ጋር እናጣላው መጀመሪያ እርስ በርሱ በሚል ሴራ ሰርተዋል። በተወሰነ መንገድ ተሳክቶላቸዋል ያሁኑ ማለት ነው። ይህንን በደንብ አድርጎ ማየት ያስፈልጋል ማለት ነው። ፕሮፓጋንዳውን እንትን እውነተኛውን ነገር በማወቅ እንትን በማውጣት ማስረዳት ያስፈልጋል። የአማራ ጽንፈኞች እንዲህ ዝም ብለህ በቅማንት ላይ ያላቸውን ነገር ቅድም እንዳነሳሁት የአማራ ጽንፈኞች ጽንፈኛ ባለስልጣኑ ማለት ነው በፍጹም በየትኛው መንገድ ቢሆን በቅማንት ላይ ያላቸው ጥላቻ መረን የለቀቀ ነው። ሰይጣንን ራሱ በዛ ደረጃ አይጠሉትም። ሲጠሉት ማለት ነው ቅማንትን ከሚጠሉት ከዛ በላይ ነው። እንዲያውም በሰይጣን እኮ ቅማንትን ለማጥፋት ብሎ ድግምት ምናምን ጥንቆላ ሁሉ ተደርጎ ያውቃል። ብዙ ነገር ተሞክሯል እኮ 9 በግ ምናምን አምጥቶ የሆነ ጭልጋ ላይ ዱዓ ላይ አስደርግ ምናምን ተሞክሯል እኮ ብዙ ጊዜ በጠንቋይም በምኑም ማለት ነው። በቃልቻውም በምኑም በደብተራውም ብዙ ተሞክሯል። ይህን ከማድረግ አይመለስም። አሁን እንዲያው አይበለው እነሱም አንደኛ አይችሉትም። ዝም ብለው ከፉከራ ያለፈ ነገር ስለሌላቸው እንጂ ኒውክሌር መስራት ቢችሉ ኒውክሌር ቦምብ ምናምን ቢኖር ቅማንት ላይ ከመተኮስ አይመለስም። መሰረታዊ ጠላት ብለው የህልውናችን አደጋ ብለው የፈረጁት ቅማንት ስለሆነ ማለት ነው። ስለዚህ ይህንን አውቆ ቅማንቶቹ በደንብ መጠንቀቅ ነው ያለባቸው። እንደማይምሩ ማወቅ አለበት። የአማራ ልሂቅ የአማራ ጽንፈኛ ይምረኛል ብለህ ካሰብክ ትበላለህ። ድንበር ላይ ያላችሁ ቅማንቶች አትዘናጉ። በደንብ ሁል ጊዜ በተጠንቀቅ መጠበቅ አለባችሁ። እርሻ ስታርሱ ቅማንቶች የትም ቦታ በተለይ መተማና ቋራ ያላችሁ ስታርሱ በቃ የተወሰነ ሰው ያርሳል፣ የተወሰነ ይጠብቃል። በየአካባቢው በር ትጠብቃለህ። ችግር ሲመጣ ቀድመ ተኩሰ ታዘጋጅና ራስ መከላከል ነው። ዝም ብለህ መበላት የለብህም። ሞኝ መሆን አያስፈልግም። በየዋህነት እየታፈንክ መወሰድ
በግፍ ተጨፍጭፈ መገደል አያስፈልግም። መታገል ነው። መሞት ካልቀረ ታግለ ነው መሞት ያለብህ። እርሻ ሲያርሱ በዚህ መንገድ እንዲያደርጉት ነው አድቫይስ ማድረገው። ሌላው ታጋዮቹ ጥንቃቄ በተሞላበት እንቅስቃሴ አድርጉ። ከመከላከያው ጋር እንደገና ቁጭ ብለው ይነጋገሩ፣ በተወካያቸው አማካኝነት በስልክ ሚን ዋቴቨር እንደጀመሩት ማለት ነው። የጀመሩትን ነገር ማድረግ ነው። የተፈጠሩ ስህተቶች ካሉ መታረም ነው፣ ማረም ነው። መከላከያው መታረም አለበት። በዚህኛው በኩል ያሉ እንትኖቹ እንዲታረሙ ማድረግ ነው። ዳት ዘ ቤስት ሜካኒዝም ዘ ቤስት ወይ እሱ ነው። አለቀ። ጥፋቶች ካሉ ይቅርታ ጠይቀ ነገሮቹ ማስተካከል ነው። በዛ መንገድ ካልሆነ ዝም ብለህ እንትን እየተደረገ ህዝቡን አደጋ ላይ መጣል ስለሆነ ጥንቃቄ ቢደረግ ጥሩ ነው ብዬ አስባለሁ። ታጋዮቹ ህዝቡን ከመንግስታዊው ፋኖና ውጭ ካለው ፋኖ መጠበቅ አለባቸው፣ በየድንበሩ ማለት ነው። ችግር ከተፈጠረ ህዝቡን መታደግ ያስፈልጋቸዋል። የመረጃ ልውውጥ ዘዴዎችን ማሻሻል ሌላው እንትን ነው። ሌላ እንግዲህ መከላከያ ሰራዊቱ ይህንን መንግስታዊ ፋኖ ለምን በደንብ አድርጎ አይረዱትም? ለምን እያወቁት አብረው እዚህ ጋር ይሰራሉ? ሴራ እየሰሩ ችግር እንደሚፈጥሩበት እኮ ይታወቃል። ከዚህ በፊት ሴራ ሰርተው ይሄ ምንድነው ድርማ ላይ ያስጨፈጨፉት መከላከያ ቁጥሩ ብዙ ነው። ሌላም ቦታ ያስደረጉት ብዙ ነው። በሴራ ነው የሁሉ የሚደረገው። ከሴረኞችና ከነፍሰ ገዳዩ ጋር ለምንድን ነው የሚጅመለመለው የመከላከያ ሰራዊቱ? ለምን አሁን የአማራ አድማ ብተና የሚባል እኮ ፋኖ ነው፣ አናዘር ፋኖ ነው በመንግስት መዋቅር ውስጥ ያለ። ከዚህ ጋር እየሄዱ እንዴት ነው ሰላም ሆነው እነሱ ራሱ ለደህንነታቸው ራሱ ሰላም ሊሆን የሚችሉት? ጠባጫሪ፣ ተንኮለኛ፣ ሴረኛ ነው። ፋኖንም እኮ በዚህ ጊዜ እየመጣን ነው ጠብቁን እዚህ ጋር ምናምን ብሎ ሊያስመታ የሚችል ኃይል እኮ ነው ይሄ ማለት ነው። ይህንን በደንብ ቢያውቁ ምን አለ መከላከያ የሚባለው ኃይል ይህን ቢረዳው ጥሩ ነው ብዬ አስባለሁ። የተፈጠረውን ችግር በአግባቡ መገምገምና መታረም ያለባቸው መታረም አለባቸው ብዬ አስባለሁ። ታንኪዩ። መልካም ዘንድሮ ለሰጠን ሰፊ ማብራሪያ ከልብ አመሰግናለሁ። ምናልባት በዚህ ጉዳይ ብዙዎች የተወዛገበ መረጃ ምናምን ካላቸው ግልጽ ይሆንላቸዋል ብዬ አስባለሁ። እንግዲህ አሁን እየሆነ ያለው ነገር በተለይ ቀጥለ የምናነሳው ጥያቄ በግልጽ ስለሚያሳይ እሱን በደንብ ማየት ያስፈልጋል ብዬ አስባለሁ። በነገራችን ላይ ምናልባት ለምን እንዳላነሳው አልገባኝም። ቀጥሎ ካለው ጥያቄ እንድታነሳው ማሳሰብ የምፈልገው ወደ 150 የሚሆነው መከላከያ የተገደለው ለሱዳን ስደተኞች እርዳታ ጭኖ መሄድ መኪና አጅቦ ሲሄድ ነው የሚል ሀሳብ ነው በተደጋጋሚ እየተናፈሰ ያለው። ነገሩም እንደዛም አይደለም። ሲጀመር የስደተኛ ቀለብ የሚጭን መኪና በ150 ወታደር እንዴት ይታጀባል የሚለው እሱ ሌላ ጉዳይ ስለሆነ ምናልባት ለነሱ ሁሉም ነገር ቅዱስ ስለሆነ እነዛ ጋር ይህን ጥያቄ የሚያነሳ ከሌለ በስተቀር ማለት ነው። ይህን በደንብ የምናየዋለን ብዬ አስባለሁ። ከዛ ውጭ ከመንግስት ጋር በተለይ ከፌዴራሉ መንግስት በማህበራዊ ሚዲያ ምን እንደሚባል ምን እንደሚሆን አሁን መንግስት መከላከያ ላይ የደረሰውን ጉዳት ያውቃል በራሱ መንገድ። ምናልባት እየተጎዳም እንደሌለ ነው የማውቀው እስካለ መረጃ ድረስ። ያም ሆነ ይህ ግን የሚመለከተ ቅማንት ታጋይ ከፌዴራሉ መንግስት ጋር ቁጭ ብሎ ተነጋግሮ እዛ አካባቢ ያለውን ነገር በግልጽ ማሳየት አለበት። ከዛ አካባቢ ያለው ባለስልጣን ያንን ኤሪያ ለፋኖ ነፃ መሬት ማድረግ እንደሚፈልግ በደንብ ማሳየት አለበት። ከዚህ አንጻር በደንብ መስራት ያስፈልጋል ብዬ አስባለሁ። እንግዲህ ወደሚቀጥለው ጥያቄ እንለፍና አጠቃላይ የአማራ ጽንፈኞች የጀመሩት ሰፊ ፕሮፓጋንዳ አለ። በተለያዩ ማህበራዊ ሚዲያዎች ነው እንግዲህ እየሰሩት ያለው። ቅማንትን ለመወንጀል ነው ጥረቱ እየተደረገ ያለው ለማስመታት ማለት ነው። እንግዲህ ሚዲያዎች ታውቃለህ እንደ ትል የፈሉ ናቸው። ከህዝቡ ቁጥር በላይ ነው። በነገራችን ላይ ሚዲያ የሌለው ዲያስፖራ የለም። በቁጥሩ ልክ ነው ያለው። ቅድም ስታነሳ የነበረው ጣና ቲቪ የሚባለው ጎንደርን ክልል አደርጋለሁ ብሎ የሚታገል ነው። በነገራችን ላይ ጣና ቲቪ ማለት ጎንደር ማነው ጣና ሐይቅ የጎንደር ግዛት ነው ምናምን የሚለውን ሀሳብ ይዞ ነው የሚንቀሳቀሰው። እሱ ራሱ እነመሳይ ምናምን ሲሉ የነበሩትን አጠቃላይ እናነሳዋለን ብዬ አስባለሁ። ወደ አንተ ላምጣውና አጠቃላይ ምንድነው እየተደረገ ያለው ምንድነው እየነዙ ያለው ፕሮፓጋንዳ የሚለውን ትርፋችን ምንስ ለማትረፍ ነው ምን ለማድረግ ነው የሚሰሩት የሚለውንም እሱንም ብታነሳው ደስ ይለኛል። እንደገና ደግሞ ሌላ አንድ ምናልባት ካረሳው እንድታነሳው የምፈልገው ከዚህ በፊት የህዋት እንደነበረ ማለት የቅማንትን ጽንፈኛ ህዋት ሲደግፈው ነበር። አሁን ደግሞ ብልጽግና ነው የሚደግፈው። እንደውም የሰሞኑን ጥቃት ብልጽግና በደንብ ድጋፍ አላደርግለት ብሎ ነው አኩርፎ ነው የመታው የሚል አይነት ሀሳብም ሲያነሱ ስለሰማው እሱን እያንዳንዱን ታነሳዋለህ ብዬ አስባለሁ። ወደ አንተ ልምጣና ይህን ጉዳይ ሰፋ አድርገን ብንመለከተው ምን ይመስላል? ኦኬ፣ የተወሰኑትን እንግዲህ ብዙ ነው። የአማራ ሚዲያ ማለት የአማራ ደብተራ ማለት ነው። የአማራ ደብተራ በየአውደ ምሕረቱ በሽ ነው እንደፈለገ ነው በያገኘው ነው የሚለፈልፈው። ፖለቲካ ነው የሚሰብክህ፣ ሃይማኖት አይሰብክህም። ልክ እንደዛ ሚዲያዎችም ደግሞ እንዲህ ናቸው። መርሳት የሌለብን ግን ቅድም በደንብ እንዳነሳሁት ጫካ ላይ ያለ ፋኖ ይሁን መንግስታዊ ፋኖ ይሁን የመንግስት ባለስልጣን ነኝ የሚለው ኢቭን በፌዴራል ደረጃ ይቀመጥ
የአማራ ጽንፈኛ ከሆነ የአማራ ተወላጅ ሆኖ ባለስልጣን ነኝ የሚል እንትን ይሄ ሊቅ ከሆነ ማለት ነው ከገበሬው ውጭ ወይንም ከንጹህ ከህዝቡ ውጭ ማለት ነው አማራ ውስጥ ያለ በሙሉ በቅማንት ጉዳይ አንድ ነው አቋማቸው። እርስ በርስ ቢናከሱ ቢጣሉ ቢጋደሉ በሙሉ በቅማንት ጉዳይ አንድ ናቸው። እነ የሆነ ቦታና እነ ሞጣ ምናምንና የሆነ ሳምበዲኤልስ ይጣላሉ። በቅማንት ጉዳይ ግን አንድ ነው ሀሳባቸው። ማንም ቢሆን ማለት ነው የአማራ ሊቅ የሚባለው ወይም ለአማራ መብት እታገላለሁ ብሎ የሚለፈልፈው በሙሉ ይሄ ወጥቶ ዝም ብሎ እንደ ገደል ማሚቶ የሚያስተጋባው ማለት ነው በሙሉ በቅማንት ጉዳይ አንድ ነው አቋማቸው። ስለዚህ ቅማንትን በተገኘው አጋጣሚ ስሙን አጠፍተህ ማጥፋት አለብህ፣ እዛ ውስጥ በቃ መጨፍጨፍ አለብህ። ይሄ የተለመደ መሆኑን ማወቅ አለብን። ሚዲያ የሚባለው ዝም ብለህ ሚዲያ እንበላቸው ሶሻል ሚዲያ ላይ ወጥተው የሚለፈልፉት ስለሆነ ማለት ነው። እንዲሁ የተወሰነውን አንድ ግጭቱ ከመፈጠሩ በፊት የተወሰኑ ሰዓታት ቀደም ብሎ የተለቀቀ ተመካክረው ኮንስፓየር አድርገው እንደጀመሩት የሚያሳይ ማለት ነው። እሱን ያሁን ቅድም ጣና ቲቪ ነው ምናምን የሚል ዩቲዩብ ላይ አንድ 33,000 ምናምን ተከታይ ያለው እንትን አለ የፋኖ ጥሩምባ ማለት ነው። እሱ ላይ ያደረገውን እናነሳና ከዛ ማዕደ ዜና የሚል ደግሞ አለ አንድ ትልቅ ሰውዬ ግን ትንንሽ ነገሮች የሚሰራ ማለት ነው። እሱንም እናያለን እሱ ጋር ያስተላለፈውን። ከዛ መሳይ የሚባለው ሁልት ደግሞ ምን አድርጎ ሪፖርት እንዳደረገ ማለት ነው። አጋኖ በቃ እንደምታውቀው ማለት ነው። መሳይ ማለት 2008 መቀሌ ቢሮ አለው የቅማንት ኮሚቴ ብሎ ለመጀመሪያ ጊዜ ኮይን አድርጎ ሰጥቶ ከዛ በኋላ መቀሌ ቢሮ አለው የሚለውን ነገር እየተከተለ መንጋው ቅማንት ሲጨፈጭፍ የነበረ መሆኑን እናውቃለን። ይሄ በቃ የተረገመ ማለት ነው። ትንሹ ዳቢሎስ ከሰማይ ምንድነው ከጥልቅ መጥቶ እዚሁ ተቀምጦ ስራ የሚሰራ ማለት ነው። ታውቃለህ። እነዚህ ደግሞ ብዙዎቹ የኢሳት ፍልፍሎች ናቸው። ላይክ ማን ነው ፋሲል የኔ ዓለም ነው ምናምን የሚባል ደግሞ አንድ ሌላ አጓጉል ግራ ያገባው ሰውዬ ይሄ ኢሳት የሚባል ፈልፍሎ የጣላቸው የተለያዩ ዲቃላ ሚዲያዎች አሉ። ዲቃላ ሰዎችም ሀሳብ ያላቸው ማለት ነው። እነዚህ በሙሉ ጸረ ቅማንት ነው የሚሰሩት በሙሉ። የቅማንት ጉዳይ ትክክለኛ ጥያቄ ነው። ጥያቄ መመለስ አለበት። የመብት ጥያቄ ነው። ህዝቡ ባህሉን ወጉን ማሳደግ አለበት የሚል የአማራ ልሂቅ ሰምተህ አታውቅም? አንድም አታገኝም። ሜይ ቢ የሆነ እንጃ አላውቅም። እኔ ሰምቼ አላውቅም የአማራ ልሂቅ እንዲህ የሚባል ማለት ቅማንት አለ ብለህ እሺ አለ እንበል ብሎ ነው የሚጀምርልህ። እሺ አለ እንበል ብሎ ነው ውይይት እንኳን አምጥተው ስታወያየው ሶሻል ሚዲያ ላይ እሺ አለ እንበል ብሎ ነው ሌት አሰይ ብሎ ነው እንጂ የስ ቅማንት አለ አይልም። ይህንን ማወቅ አለብን። እንግዲህ የመጀመሪያውን እንስማ ውስጥ ይሄ ጣና የሚባል ጣና ቲቪ የሚል ዩቲዩብ እንዴት እንደለቀቀው ማለት ነው። እንስማውና እንየው። የካራማራ ክፍለ ጦር የኮሚኒኬሽን ኃላፊ አርበኛ ቴዎድሮስ ከበደ ለጣና ቴሌቪዥን እንደገለጸው የአማራ አርሶ አደሮች ማሳቸውን እንዳያርሱ በአማራ ክልል የሚገኙ ንዑስ ማንነቶችን ለዓላማው ማስፈጸሚያ የሚጠቀምባቸውን ግለሰቦች እያደራጀ በህዝብ ላይ ያስነሳል። ከዚህ እኩይ የብልጽግና ሴራዎች ማስፈጸሚያ መካከል አንዱ የሆነው የቅማንት ጽንፈኛ ኮሚቴ ይገኝበታል። ይህ ኮሚቴን በመተማ ወረዳ የሚገኙ የሰፋፊ እርሻ ባለቤቶችንና የአርሶ አደር ማሳዎችን በሰብል እንዳይሸፈኑ ተኩስ በመክፈት እርሻ እንዳይታረስ እያደረገ ነው ሲል ተናግሯል። ይህም የአማራን ህዝብ በተራዘመ ረሃብ ለመቅጣት ነው የሚለው አርበኛ ቴዎድሮስ እኛ በተቆጣጠርናቸው ቀጠናዎች አርሶ አደሮች መጥተው እንዲያርሱ ሽፋን በመስጠታችን ከፍተኛ ቁጥር ያለው አርሶ አደር ማሳውን በዘር ሸፍኗል። ነገር ግን እኛ ያልተቆጣጠርናቸውን ቀጠናዎች እንዳይታረሱና ማሳቸውንም በአዝርት እንዳይሸፍኑ እያደረገ ያለው ስርዓቱ በአማራ ህዝብ ላይ ያለውን ጥላቻና የሚፈጽመውን የጦር ወንጀል መላው ኢትዮጵያዊ ሊያውቀው ይገባል በማለት በቀጠናው እየደረሰ ያለውን ስርዓት ወለድ ግፍና ሴራ ገልጿል። አርበኛው አክሎም ጽንፈኛው የቅማንት ኮሚቴና የብልጽግናው ሰራዊት እኛ በተቆጣጠርናቸው ቀጠናዎች ማሳቸውን ለማረስ የሚመጡ አርሶ አደሮችን መንገድ ላይ ጠብቀው በማፈንና አንዳንዶቹንም በመግደል የለየለት ጸረ ህዝብ ወንጀል እየፈጸሙ ይገኛሉ ብለዋል። የአማራ ክልልን በጦርነት ከማሰቃየት ባለፈም በውስጡ የሚገኙ የማንነት አስተዳደሮችን ለእኩይ የፖለቲካው ዓላማ ማስፈጸሚያ አደረጃጀቶችን ፈጥሮ ህዝብን ለተራዘመ ቀውስ ለመዳረግ እየሰራ መሆኑን የብልጽግናው ባለስልጣን በቅርቡ ማጋለጣቸው ይታወቃል። የብልጽግናው ባለስልጣን የፓርቲያቸውን ቀጣይ እኩይ እቅድ ባጋለጡበት ጥብቅ መረጃው የኦሮሞ ብሔረሰብ አስተዳደር ዞንን ጨምሮ የአገው ሸንጎ፣ የቅማንት ጽንፈኛ ኃይልና የመሳሰሉትን ቡድኖች እያደራጀ ክልሉን ማተራመስ መሆኑን ተናግረዋል። ወሎን ክልል እናደርጋለን ከሚለው ቡድን ጨምሮ በንጹሃን ላይ እገታ የሚፈጽመውንና በሱዳን ኮሪደር ከብልጽግናው ሰራዊት እኩል የህዝብ ፈተና የሆነውን ጽንፈኛው የቅማንት ኮሚቴ ለብልጽግናው እኩይ ዓላማ የተመረጡ ቡድኖች መሆናቸውን የብልጽግናው ሹም ማጋለጣቸው አይዘነጋም። በመተማ እየሆነ ያለው ጸረ ህዝብ ድርጊትም የዚህ ተልዕኮ አስፈጻሚ ከሆኑት አንዱ በሆነው የቅማንት ኮሚቴ በኩል የሚፈጸም መሆኑን የተናገረው አርበኛ ቴዎድሮስ ይህ ድርጊት በህዝብ መካከል እልቂትን የሚያመጣ ከመሆኑን ባለፈ ቀጣይ አብሮነትንም በሚበጣጠስ መልኩ
እቅድ ተይዞለት የሚሰራ ነው። ይህንን እኩይ ዓላማ የአማራ ህዝብም ሆነ የቅማንት ህዝብ በመረዳት ከፋኖ ጎን በመቆም የህዝብ ጠላት የሆኑትን ኃይሎች በጋራ እናስወግድ ሲል ጥሪ አቅርበዋል። ኦኬ እንግዲህ ብዙ ነገር ነው የሰማነው። ከሰማነው የተወሰኑትን ነገር እናንሳ። ምንድን ነው የሚለው? የብልጽግና መንግስት በመተማ አካባቢ ያለው ይሄ በቆላማው በሱዳን ጠረፍ ያለውን እርሻ የአማራ ገበሬ እንዳያርስ አድርጓል። በተለይ ፋኖ ከተቆጣጠራቸው ውጭ ያሉ ከተማዎችና የከተማ አቅራቢያዎች እኛ ፋኖ ሙሉ በሙሉ ተቆጣጥሮታል እያለ ሲነግረን እኮ ነው ያሉ ገበሬዎቹ ፍዳ እያዩ ነው እንዳያርሱ ተደርገዋል። ይሄ ደግሞ አማራውን ለረጅም ጊዜ ለተንዛዛ ረሃብ በማድረግ ለማጥፋት ነው እንደዛ እያደረጉ ያሉት። ይህን የሚሰራው ደግሞ ከጽንፈኛው የቅማንት ኮሚቴና ከአገው ሸንጎ ጋር ነው ብሎ ነው የሚያወራው። ተመልከት እንግዲህ የቅማንት ኮሚቴ የት ነው ያለው? የቅማንት ኮሚቴ እኮ ታስሮ እስር ቤት ነው ያለው። ስንት ዓመት ሆነው እኮ ከታሰረ ማለት ነው? 2014 ጀምሮ ነው መታሰር የጀመሩት። 2015 ተጠራርገው የታሰሩበት ነው። ከዛ በኋላ የቅማንት ኮሚቴ የሚባል መሬት ላይ አለ እንዲ? አሁን ከተወሰኑ ሰዎች ኮሚቴውን ወክለው ከሚንቀሳቀሱ ውጭ እኮ የቅማንት ኮሚቴ የሚባል እስር ቤት ነው ያለው። ጽንፈኛ ቅማንት ኮሚቴ እያለ ይዳፍቃል ማለት ነው። ይህን የሚያደርገው ማለት ነው ይሄ ዴቪላይዝ ማድረግ አለብህ ቅማንትን ሁልጊዜ ዴቪላይዝ ኦር ዲሞናይዝ ማድረግ አለብህ። ዲሞናይዝ ማድረግ ምን ማለት ነው? ማሰይጠን ማለት ነው። ታሰይጥነውና ከዛ በኋላ እንትን ሌጂቲሜት እንትን ታገኛለህ፣ ግራውንድ ታገኛለህ። አታክ ለማድረግ ቅማንቱን ለመጨፍጨፍ በቃ ይሁን ተብለ እንትን ይፈቀድልሃል ማለት ነው። እሱን ለማድረግ ነው ይሄን የሚያደርገው ማለት ነው። እንግዲህ ምን ይላል እዛ ጋር? እነዚህ የቅማንት ታጣቂ ጽንፈኛ የቅማንት ኮሚቴ አማራው እንዳይርስ በመንገድ እየጠበቁ እያፈኑ እየገደሉት ነው እና ችግር ውስጥ ወድቋል። ጽንፈኛው የወያኔ ተላላኪ የነበረው አሁን የብልጽግና ተላላኪ ሆኖ እያሉ ነው የሚያወራው። ግጭቱ ከመፈጠሩ በፊት ነው ይሄን የሚያራግቡት ማለት ነው። ጽንፈኛው የቅማንት ኮሚቴ ገበሬዎችን እያገተና እየገደለ ብር ይዘርፋል፣ እንዳያርሱ አድርጓል። አማራው ችግር ውስጥ እየገባ ነው። የቅማንት ኮሚቴ የህዝብ እንቅፋት ሆኗል። የአማራ ትግል ራሱ እንቅፋት ሆኗል ከብልጽግና ጋር ሆኖ። ስለዚህ አማራዎችና ቅማንቶች በአንድ ሆነን ይህን ጽንፈኛ ቅማንት ኮሚቴ እንግደለው ብሎ ነው ያወራው። ባጭሩ እንደሰማችሁት ማለት ነው። ምን ማለት ነው? ይሄ ተነጋግረው ዘመቻ ዘመቱ ማለት ነው። አሁን ጉዳዩ ቅማንት ጋር ሆነ። ለምንድን ነው ቅማንት ላይ መዝመት የተፈለገው? ቅድም በርካታውን ነገር ስላብራራሁት ማለት ነው። በፕሮፓጋንዳ ይሄን ያራገቡት እንግዲህ ተወያይተው ሲጨርሱ ለነዚህ ሚዲያ ለሚሏቸው እነዚህ ጥሩምባዎች ይሰጧቸዋል። ያን መሰረት አድርገው ይበጠረቃሉ ማለት ነው። ሰው መበጥረቅ ነው፣ ተበጠረቀ እንደሰማችሁት ማለት ነው። ይሄን ያደረገው ይሄ ምን ያክል ተደራጅተው ተጋግዘው ስራ እየሰሩ እንደነበረ ያስረዳናል ማለት ነው። ሌላው ሚዲያ ደግሞ በጣም የሚገርመው 150 ድርጊቱ ከተፈጠረ በኋላ ግጭቱ ከተፈጠረ በኋላ ወዲያው ነው የዘገበ ማለት ነው። ማዕደ ዜና ይላል እንግዲህ የዜና ማዕድ ነው። አሁን የዜና ማዕድ ነው፣ የዜና ውሸት ጋጋታ ነው። ምን ነው አታስብ እንትን አትልም። እንግዲህ ይሄ ከአንድ ቀን በፊት ነው። ያን ቀን ድርጊቱ የተፈጠረ ቀን ሌሊት ነው እንግዲህ ውጭ ያለ ነገር ነው የሚዘግበው ማለት ነው። ሌሊት የዘገበ ነው። አንድ ቀን አልፎታል እንትኑ ዘገበው ማለት ነው። ታጣቂዎቹ ቀድሞ ወያኔ በትንሹ ከ150 በላይ የመከላከያና አድማ ብተና አባላት በመተማ ወረዳ መቃ ቀበሌ ላይ ትናንት መገደላቸውንና በአካባቢው ከፍተኛ ውጥረት መንገሱን የመተማ መቃ መንደር ነዋሪዎች ተናገሩ። በመከላከያና በአድማ ብተና አባላቱ ላይ ግድያው የተፈጸመው ለሱዳን ተፈናቃዮች እርዳታን አጅበው ሲጓዙ እንደሆነ ታውቋል። በትንሹ ከ150 በላይ ወታደሮችና አድማ ብተናዎች ላለቁበት ለዚህ ግድያ እስካሁን ኃላፊነቱን የወሰደ ቡድን ባይኖርም የአካባቢው ነዋሪዎች ግን ግድያውን የፈጸሙት ራሱ መንግስት አስታጥቋቸው የነበሩት የቅማንት ታጣቂዎች ናቸው ሲሉ ተናግረዋል። ታጣቂዎቹ ጥቃቱን ከፈጸሙ በኋላ ከሟቾቹ ላይ ዲሽቃዎችን ጨምሮ በርካታ የጦር መሳሪያዎችን እየገፈፉ መውሰዳቸውንም የአካባቢው ነዋሪዎች ተናግረዋል። በአንድ ቀን ብቻ በመከላከያው ላይ የዚህ አይነት ዘግናኝ እልቂት የፈጸሙት የቅማንት ታጣቂዎች ቀደም ባሉት ዓመታት በህወሓት አሁን ደግሞ ፋኖ እንዲወጉ ተብለው በብልጽግና የሚደገፉ ናቸው ሲሉ ነዋሪዎቹ ጨምረው ተናግረዋል። እነዚህ ታጣቂዎች በብልጽግና አመራሮች እየተደገፉ ከመተማ ጎንደር ያለውን አስፋልት መንገድ በመዝጋት ለከባድ ተሽከርካሪ 6000 ብር፣ ለመካከለኛ ተሽከርካሪ 4000 ብር፣ ለአነስተኛ ተሽከርካሪ ደግሞ 2000 ብር ቀረጥ እያስከፈሉ እንዲጠቀሙ ፈቃድ ጭምር ተሰጥቷቸው ነበር ያሉት ነዋሪዎቹ እየፈጸሙት በነበረው ድርጊት በርካታ አሽከርካሪዎችና ነጋዴዎች እጅግ ሲማረሩ መቆየታቸውን ገልጸዋል። ዛሬ ግን ይላሉ ነዋሪዎቹ መሳሪያና ተተኳሽ ጭምር በመስጠት ህዝብን እየዘረፈ እንዲቀለብና እንዲተዳደር ተፈቅዶለት የነበረው ቡድን መልሶ ራሱን አስታጣቂውን በላው ብለዋል።
ሲያግዛቸው አደራጅቷቸው የነበረ አሁን ደግሞ የብልጽግና መንግስት አማራን ለማዳከም ብሎ ያደራጃቸው ናቸው። የፋኖን ትግል ለማቆርፈድ ብሎ ያደራጃቸው ናቸው። እነዚህ ታጣቂዎቹ ዛሬ የመንግስትን 150 የመከላከያ ነው የሚሉት እንደውም በቃ መከላከያ ነው የሚሉት 150 ወታደር ገደለ ብለው ነው የሚዘግበው። በቃ ሆዱን ነፍቶ ያለ ምንም ፍርሃት 150 ገደል ብሎ ያወራል። የሚገርም ማለት ነው። ምንድነው ይሄ እየተደረገ ያለው? ቅድም እንዳልኩ ዴቪላይዝ ዲሞናይዝ ታረጋውና አታክ ታረጋለ ማለት ነው። የራሳቸው ዘዴ ያላቸው በነገራችን ላይ ይሄም አሁን የማስጮህ ነው። ምንድነው መሰለ ቴክኒኩ ምንድነው የሚጠቀሙት? መጀመሪያ መተንኮስ ነው። መተንኮስ ከተነኮስክ በኋላ መለኮስ ነው። ሶስት ነው የሚከተሉት ህግ። መተንኮስ፣ መለኮስ፣ መተኮስ ይመጣል ራሱ። መጀመሪያ የተነኮሳሉ። ተነኮሱና ይሄን ችግር ፈጠሩ አይደል? ችግር ተፈጠረ። ያን ችግር ምንድነው የሚባለው? ፈረንጁ የሆነ የሚለው ነገር አለ። ትልቅ ነገር ይሁን በጣም ስታጋነነው ዶንት ሜክ ኤ ማውንቴን አውት ኦፍ ኤ ሞል ሂል ይላል። ከፍልፈል አፈር ትልቅ ተራራ አትስራ፣ አታጋድን ማለት ነው። እነዚህ ከፍልፈል አፈር ትልቅ ተራራ ይሰራሉ እንዲህ እያደረጉ ማለት ነው። ይሄ ምን ላይ ነው የሚሰራው? ይሄ ከመለኮሱ ላይ ማለት ነው። መለኮስ ምንድነው የሚለኮሱት? ሐሳቡን ወንጀሉን ታሰፋለታለህ፣ ዲሞናይዝ ታረጋዋለህ፣ ዴቪላይዝ ታረጋዋለህ። በቃ ብዙ ነገር ታራግብለትና ታሰይጥነዋለህ ቅማንትን ማለት ነው። በብዙ ተከታዮቻቸውና በጭፍን የሚከተለው የአማራ ነው ሊቅ ምናምን ወይኔ እንደዚህ ተደረገ በለው ያዘው ልቀቀው ይጮሃል። ከዛ በኋላ ምን ያገኛል? ሌጂቲሜሲ ያገኛል። ምን ለማድረግ? ለመተኮስ። መቶ ይተኩስብሃል፣ ይገላል፣ ይጨፈጭፋል። this is the process። ይተነኮሳል። ከዛ እሱ ትንኮሳውን አንተን ገልብጦ የተተነኮስከውን ትቶ አንተን ገልብጦ ቢለም እያደረገ ይለኩሳል። በዜና በምን ፕሮፓጋንዳ ይለኩስብሃል። ከፕሮፓጋንዳው በኋላ ሌጂቲማይዝ ይደረግና መተህ ትገላለህ ማለት ነው፣ ጨፈጭፋለህ ማለት ነው። ቅማንትን ታርደዋለህ፣ እንደፈለገ ታደርገዋለህ። ይሄን ስትራቴጂ ተከትለው ነው እነዚህ እንትን የሚሰሩት ማለት ነው። ዋና ስራ የሰራው ይሄ ነው። ዋናው የመከላከያ እንባ ጠባቂ ሆኖ መከላከያችን ተገደለ አይነት ነገር ነው። ይሄ ማዕደ ዜና ምናምን የሚባለው የተበጠረቀው ማለት ነው። 150 ነው የሚሉት። እንዴት ቆጥረው እንዳዩት 150 እኔ በቪዲዮ ራሱ ቢያሳዩን ደስ ይለን ነበር። እንደዛ የሆነውን ነገር ማለት 150 የተገደለውን ወር 150 አንድ ይሄ ጭነት መኪና እርዳታ ይዞ መሄድ ምናምን 150 ነው እንደሚያግደው እንትን የሚጠብቀው። እንዴት ነው 150 ባንድ የሚያልቀው? ሲጀመር ማለት ነው የመከላከያ ሰራዊት ሆን ተብሎ ቅድም እንዳልኩት ትልቅ ስራ እየሰሩ ናቸው። ከፍልፍል አፈር ተራራ እየሰሩ እንደሆነ ማለት ነው። ሜኪንግ ማውንቴን አውት ኦፍ ሞል ሂል የተባለውን ነገር እሱን እየፈጸሙት እንደሆነ መረዳት እንችላለን። ሌላውና አስፍቶ ሪፖርተር አዘጋጅቶ ማለት ነው። ሪፖርተር አዘጋጅቶ አሁን ተሰሙታላችሁ። መሳይ መኮንን ነው እንግዲህ ትልቁን መበጥረቅ ደግሞ የተበጠረቀው ተደራጅቶ ኦርጋናይዝ አድርገው ያወሩት ማለት ነው። ተደራጅቶ በቃ አሁን ተደስሰው ማለት እንዴት አድርገው እንደዘገበው ሙሉን እናሰማቸዋለን እሱን ማለት ነው። እዛ ውስጥ ግን ምን ይላል እንትኑ ግጭቱ ማለት ጭፍጨፋው 150 ወታደሩ የመከላከያ ወታደሩ የተገደለው ጉባኤ ጀጀቤትና ለንጫ ነው ይላል። ችግሩ የተፈጠረው ለመቃ ነው። ከሸሄዲ ከጭልጋ መጥተህ ሸሄዲ ሳደርስ ነው። ገንዷ የሚባል ወንዝ ሳደርስ ነው ችግር የተፈጠረው ማለት ከተማው ነው። እሱ ደግሞ ለንጫና ጉባኤ ጀጀቤት አለው። ለንጫ ደግሞ ሽንፋ ነው። ወደ ቋራ ሄደ ነው። በየት በኩል ነው የሚሄደው? የእርዳታ እህል ሆኖ ከሆነጭ ነው የሚሄደው። መኪናው ያጀቡት የሚሄደው አፍጠጥ ነው። እዛው ሸሄዲ ስደርስ ወደ መተማ ዮሐንስ ነው። በምን ተገናኝቶ ነው? ይሄ ውሸት መሆኑን በዚህ ታውቁታላችሁ። ለማንኛውም እንስማው። ጎንደር መተማ ዙሪያ በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት መፈጸሙ ታወቀ። መተማ ዮሐንስ ከተማ ከመደረሱ በፊት ልዩ ቦታው ጉባ መቃ በሚባል አካባቢ የቅማንት ታጣቂዎች እንደሆኑ በታመነበት ጥቃት ከ150 በላይ የአብይ አህመድ ወታደሮች መገደላቸውን ነው ያገኘነው መረጃ የሚያመለክተው። የቅማንት ታጣቂዎች በህወሓት የተደራጁ የአማራ ክልልን ለማዳከም በቀደመው የህወሓት ኢህአዴግ ዘመን ስንቅና ትጥቅ ሰጣቸው በክልሉ ብርቱ የጸጥታ ችግር እንዲፈጠር በማድረግ የውክልና ተልዕኮ ወስደው ሲንቀሳቀሱ የነበሩ ሲሆን ብልጽግና ሀገሪቱን ከተቆጣጠረ ወዲህ የአብይ አህመድ አገዛዝ የህወሓትን ፈለግ ተከትሎ የቅማንት ታጣቂዎችን ሲያስታጥቅ ቀለብ ሲሰፍርላቸው መቆየቱ የሚታወቅ ነው። በተለይም የፋኖ ትግል ከተቀጣጠለ በኋላ በልዩ ሁኔታ ለቅማንት ታጣቂዎች ድጋፍ እያደረገ ያለው የአብይ አህመድ አገዛዝ በመጨረሻ መሳሪያ
ባስታጠቀው ቀለብ በሰፈረለት ኃይል ሰራዊቱ ላይ ከፍተኛ ጥቃት መፈጸሙን ነው የደረሰን መረጃ የሚያመለክተው። በጥቃቱ ከተገደሉት 150 ወታደሮች በተጨማሪ ሰራዊቱ የታጠቃቸው ከባድ መሳሪያዎች በሙሉ የተወሰዱ ሲሆን ወታደራዊ ተሽከርካሪዎችም እንዲቃጠሉ ተደርገዋል። በጉዳዩ ዙሪያ የዘውትር ተሳታፊያችን ዝርዝር መረጃ አለው። የተፈጠረው ነገር እጅግ በጣም የሚገርምና የሚደንቅ ነው። የመከላከያ ሰራዊት አባላት በከባድ መሳሪያ እና በቡድን መሳሪያ ታጅበው ከ150 በላይ የሚሆኑ የመከላከያ ሰራዊት አባላት ለሱዳን ተፈናቃዮች የዕለት ፍጆታቸውን ጭነው አጅበው በሚሄዱበት ሰዓት መተማ ዮሐንስ ከመድረሳቸው በፊት እዛ አካባቢ የሚንቀሳቀሱ የመከላከያ ሰራዊት አባላትን ቢኖሩ እዛም አድማ ብተናም እንደዚሁ ያንን አካባቢ ይዘው እየተንቀሳቀሱ ቢሆኑም ነገር ግን እነዚህ የቅማንት ታጣቂዎች ከዚህ በፊት በዞኑ ወይንም በምዕራብ ጎንደር አካባቢ በ5 እና በ6 ቀበሌዎች ላይ የህወሓት ኃይሎች አስታጥቀው ከዚህ በፊት አካባቢውን በከፍተኛ ትርምስ ውስጥ ያስገቡ እንደነበርና የዞን ጥያቄ በማንሳት ጫካ ሸፍተው በነበረበት ሰዓት የህወሓት አባላት ስንቅና ትጥቅ በመስጠት ያንን አካባቢ ትርምስ እንዲፈጠር ሲያደርጉ መቆየታቸው ይታወቃል። አሁን ደግሞ የብልጽግናው አመራር ይህንን አስቀጥሎ ለነሱ አስፈላጊውን ስንቅና ወታደራዊ ግብአቶችን በመስጠት የፋኖ ኃይሎችን እንዲወጉለት በማድረግ በከፍተኛ ደረጃ አደራጅቷቸው የነበሩና ነገር ግን የፋኖ ኃይሎች ከፍተኛ ጥንካሬ በዛ አካባቢ ጠንካራ ይዞታቸውን አስከብረው በመቆየታቸው እና የብልጽግና አመራርም በእነዚህ አካባቢዎች ላይ እነዚህን የቅማንት ታጣቂዎች ከመደገፍ ታቅቦ ሊሆን ስለሚችል በሚል እሳቤ አጅቦ የሚሆኑ ከ150 በላይ የሚሆኑ የመከላከያ ሰራዊት አባላትን ጉባ በተባለውና ሌንጫ በተባሉ ቀበሌዎች ላይ ሙሉ በሙሉ ሲጓዙ የነበሩትን ደምስሶ ይዘውት የነበሩትን ድሽቃ፣ ሞርተር እና የነፍስ ወከፍ መሳሪያዎችን ብሬንን ጨምሮ ሙሉ በሙሉ ሰራዊትን ከጨረሰ በኋላ መኪኖችን አቃጥለው ትጥቃቸውን ሙሉ በሙሉ ዘርፈው ተሰውረዋል። አሁን በዛው አካባቢ የመከላከያ ሰራዊት አባላት አሰሳ እያደረገ እንደሚገኝና ነገር ግን እዛ አካባቢ የፋኖ ኃይሎች ይህን እንዳልፈጸሙትና የአካባቢው ማህበረሰቦች እንደነገሩን ከሆነ ይህን ወንጀል የፈጸመው ወይም ይህን ማቃት የፈጸመው የቅማንት ታጣቂዎች እንደሆኑ ነው የደረሰኝ መረጃ የሚያመላክተው። ምናልባት ይሄ ጉዳይ ትንሽ ውስብስብ ያለ ነው። ምክንያቱም የቅማንት ታጣቂዎችን የአብይ አህመድ አገዛዝ ይደግፋል። በተለይ ፋኖችን እንዲያጠቃለት ከፋኖች ጋር ፍጥጫ እንዲፈጠር በአማራው ማህበረሰብ መሀል ልዩነት እንዲኖር ከሚጠቀምባቸው የማህበረሰብ ክፍሎች አንዱ የቅማንት ማህበረሰብ ነው። አገው በተጨማሪ እነዚህን በማስታጠቅ መሳሪያ በማቅረብ የመከላከያ ሰራዊቱ አብሯቸው እንደሚሰራ ነው የሚታወቀውና ለምንድን ነው ይህንን ያደረጉት? የቅማንት ታጣቂዎች መሳሪያ ላስታጠቃቸው ቀለብ ለሚሰፍርላቸው የመከላከያ ሰራዊት በዚህ ደረጃ ይህን ያህል ከፍተኛ ኪሳራ ያደረሱበት በሰው ኃይልም በመሳሪያም ለምንድን ነው? በአጠቃላይ የብልጽግና አገዛዝ አንደኛውና ዋነኛው ትልቁ ባህሪ ዘመድ፣ ወዳጅ፣ አጋር ብሎ የሚጠቅሳቸው ኃይሎች የሉ። ለሳምንት አንዱን ኃይል ከተጠቀመ በኋላ መልሶ ጠላት ነው የሚያደርገው። ምናልባት የአካባቢ ማህበረሰቦች እንደተናገሩት ከሆነ እነዚህ የቅማንት ታጣቂዎች ከዚህ በፊት የዞን ጥያቄ በማቅረብ በአካባቢው ላይ ከፍተኛ ትርምስ እንዲያደርጉና አካባቢው ተረጋግቶ የሰላማዊ ኑሮ እንዳይኖር ለማድረግ ከፍተኛ እገዛ ሲያደርግ እንደነበረ ይታወቃል። ነገር ግን የቅማንትና የአማራ ማህበረሰብ እዛ አካባቢ ያሉ የሀገር ሽማግሌዎች ይሄን ጉዳይ በጣም ለረጅም ጊዜ በወሰደ ውይይትና የሀገር ሽማግሌዎች እጃቸውን ጣልቃ አስገብተው በአመራር ደረጃ ቢያንስ እርስ በርሳቸው እንዳይወጋጉ ለማድረግ የተሞከረ ሙከራለና እርስ በርሳቸው መጠቃቃታቸውን በማቆማቸውና የቅማንት ታጣቂዎች ራሱ በቅማንት ማህበረሰብ ዘንድ ፋኖች የምትወጉ ከሆነ የማህበረሰባዊ ግጭት ሊፈጠር ስለሚችል ይህን ነገር ማቆም አለባችሁ፣ ቢያንስ በሽፍትነትም ከቆያችሁ ከዚህ በላይ የፋኖ ኃይሎችን ብልጽግና ፍላጎት ለማሟላት የፋኖ ኃይሎችን መውጋት ማቆም አለባችሁ በሚለው ስምምነት መሰረት አሁን ባለፉት 5 እና 6 ወራት ላይ ራስ በራሳቸው መጠቃቃትን አቁመዋል። ምናልባት ይህን መጠቃቃት ስላቆሙ የብልጽግና መንግስት የሚሰጠውን ድጋፍ በማቆሙና እነሱንም በዛ በተደበቁበት ጫካ አካባቢ አድኖ ለመምታት እንቅስቃሴ ሊያደርግ እንደሚችል ነው የአካባቢው ማህበረሰቦች እየነገሩን ያሉት። እንግዲህ እንደሰማችሁት መሳይ ትልቅ ፍሪዳ አገኘ ማለት ነው፣ ለማውራት ማለት ነው። መሳይ ማለት የራበው ጅብና አንበሳ ያተረፈውን የጎሽ ፈርስ ሂዶ የሚዝቅ ማለት ነው። ፈርስ ዛቂ ነው። አሁን ፈርሱን አገኘው መሳይ ማለት ነው። ያን የወደቀ ፈርስ ሂዶ ይዝቀዋል ማለት ነው። እርቦታል፣ ተስገብግቦ እርቦታል። በቃ መሳይ ማለት እንደዛ ነው። እንደራበው ጅብ ፈርሱንም እበቱንም ምኑንም እየለቀመ የሚበላ ነው። ከዛ በዚህ በኩል ደግሞ ያቀርሻል። ሲያገሳ ደግሞ ከባድ ነው ወጥቶ ማለት ነው። ይህንን ከረስ ምናምን እየጎረጎረ እየበላ ያገሳባል እንደፈለገ። እንደዛ ነው ያደረገው።
ፍጹም የማይገናኝ ነገር ወጥቶ ሲዳፍቅ ነበር። እንዲያውም እነዚህ አሁን ታጣቂዎች ቅማንት ወያኔ እንዳደራጃቸው ከዚህ በፊት አሁንም ይሄ ሲመግባቸው ምናምን እንደዚህ ሲቀልበው የነበረው ፈረስ እንዴት በጌታው ላይ አመፀ፣ እንዲህ አይነት ነገር ሁሉ ነው የሚለፈልፈው እንደሰማችሁት ማለት ነው። ይህን ሁሉ አራገበ፣ ሪፖርተር ቀጥሮ ሁሉ አስወራ። በቃ ተንበጠርቀው እውነት ለማስመሰል ነው። በህወሓት ተደራጅተው ክልሉን ለማዳከም ነው የሚለው። ህወሓት ያደራጀው ክልሉን ለማዳከም ቅማንት ብሎ ጥያቄው እንዳይነሳ። በነገራችን ላይ መሳይ ማለት የፋርጣ ዘር ነው። ዘሩ የሚመዘዘው ከፋርጣ ነው። ደቡብ ጎንደር ነው። የደቡብ ጎንደር ሴረኛ ታውቀዋለህ፣ ተንከሲስ ነው። ቅማንትን ከማጥፋት ምንም የማይመለስም ሁልጊዜም በቃ ስራው የሚሰራው ማለት ቅማንትን በማጥፋት ረገድ ተጠምደው ሙተው ያለቁትን እያቸው ውሰዳቸው። እነዛን ሶስቱን ውሰዳቸው። ባህር ዳር ላይ የሞቱት ሲኮመስሱ 1.7 ወይ 1.8 ቢሊዮን ብር መድበው ፋኖ ሲያሰለጥኑ ቅማንትን ለማስጨፍጨፍ ማለት ነው። 2011 ራስ በራሱ ተባላ። አሳምነው ጽጌ ገደላቸው ማለት በኋላ እሱም አልቀረለትም። ከዛ እንትን ውሰደው የደሳለኛ አስራደ የሚባለው እነ ደሳለኝ ጣሰው የሚባሉት ውሰዳቸው። ብዙ ኮልኮሌዎቹ እንትና የሚባለው መቶ አለቃ ደጀኔ የሚባለው እናስበው። እነዚህ ሁሉ ፋርጣዎች ናቸው። ብዙዎቹ በጣም ብዙዎቹ ያ እንትን ያሉት ማለት ነው። ይህም ሁሉ የሚያደርጉት እነዚህ ናቸው። እዛ አካባቢ መጥተው የሚለፈልፉት ማለት ነው። ይሄ ሁልጊዜ የፖለቲካው ቅማንት እያለ የሚለፈልፈው ዘመድኩን የሚባለው የፋርጣ ነው። ዝርያው ፋርጣ ነው። መሰረቱ ፋርጣ ነው። ግን እንደዛ እንዳልሆነ አድርጎ ነው የሚያወራ። ከዚህ በፊት አንስተነዋል ፋርጣ እንደሆነ ምን ሴራ እንደሰራ የሆነ ልጅ ጆሮ እኮ ቅማንት አይመስልም አለ። ይሄንን የሚያወሩት ደብተራዎቹ የፋርጣ ደብተራ እንደሆነ እናውቃለን። እዛ አካባቢ ነው። ይሄ ማን ነው የሚባለው? መካነ ሰላም ነው መካነ ኢየሱስ የሚባል ቦታ እዛ አካባቢ የመጣ እንትን ነው፣ ፋርጣ ነው። የፋርጣው ሴራ በሙሉ አሁን በቃ ሌላ ስራ የለውም። ይህን ነው የሚያራግቡት። እና ይህን ማየት እንችላለን። ለመንግስት ታጣቂዎቹ ልዩ ድጋፍ ሲያደርግ ነበረ ማለት መንግስት ለታጣቂዎቹ በብልጽግና መንግስት ለታጣቂዎቹ ፋኖን እንትን ያደርግልናል፣ የአማራን ትግል ያንኮላሽልናል ብለው ድጋፍ ሲያደርግ ነበረ። ይህን ነው ሲያደርግ የቆየው። ስንቅ ይመደብላቸዋል፣ ትጥቅ ይሰጣቸዋል አለ። ይህን በማስረጃ ማስደገፍ ይችላሉ። መከላከያ ሰራዊት የሚባል ወይም መከላከያ የሚባለው ኃይል ለቅማንት ታጣቂዎች ጠበንጃ መጥቶ ሰጥቶ አስታጥቆ የሄደበት ቀለብ በየወሩ እየቆረጠ የሚሰጥበት የት አለ? ማስረጃ አለ? የለም። ይህንን ልክ እንዳለ አድርገው ነው የሚያወሩት። እና የህወሓት ተላላኪ የብልጽግና ተላላኪ ብልጽግና ያደራጀው በራሱ ላይ ተነሳበት፣ ራሱን ሊበላው በቃ ይሄ እንትኑን በቃ ትንሽዬ ቅድም እንደነገርኳቸው የፍልፈላ አፈር አገኙ ቁልል ብላ ከዛ እንትናን ኪሊማንጃሮ ተራራን አሳክሎ አወሩት ማለት ነው። ሪፖርተር ተብየው ቅድም እንደነገርኳችሁ ሊንጫ እንትን ጉባኤና ሌንጫ አካባቢ ነው ችግሩ የተፈጠረው ይላል። ጉባኤን እንደውም በአግባቡ አይለውም። ጉባኤና ሌንጫ አካባቢ ነው 150 የመከላከያ ወታደሮች ነው ያለቁት ነው የሚለው እሱ እንግዲህ የሚያወራው ማለት ነው። መከላከያ ሰራዊቱ ቀለብ እየሰፈረላቸው ነበረ። ዛሬ ግን እነዚህ እንትኖች ምንድን ነው የሚሰጠው ትንታኔ መነመሳ የሚያወሩት ሁሉን መቼም ማውራት ስለማልችል እነዚህ እንትን ቅልብተኞች ከቅርብ ጊዜ በኋላ የአማራና የቅማንት ህዝብ አንድ ላይ ሆኖ ተዋይቶ መገዳደል የለብንም ተብሎ ተነጋገሩ። የቅማንት ታጣቂዎችና ፋኖዎችም እናንተም አካባቢዎችን ጠብቁ፣ እኛም አካባቢዎችን እንጠብቅ፣ መገዳደል የለብንም ብለው ተስማሙ። በዚህ ስለተስማሙ መከላከያው ተጣላቸው። ስለተጣላቸው ነው እንደዛ የተኮሱበት ብሎ እንትን አደረገ። ናሬሽን ፈጠረ ማለት ናሬት አደረገ ፈጥሮ ማለት ፋኖ ጋር የቅማንት እንትን እንዴት ነው የሚሰራው ብሎ እንዴት በምን ሂሳብ እስከዛሬ አብሮ አይሄድም ነበረ ማሩ ኪዴን ቢሉ ቢያነሱት በዛ ባለፈው ባብራራ ነው መንገድ ይዶላቸው ነበር። እሱን እንደዛ ማድረግ ይችላሉ። ከዛ ውጪ እነዚህ እንትን በዛ መንገድ ልትወስደው የምትችለው አይደለም። ግን አጋጣሚውን ተጠቅመህ በደንብ ያራገቡታል ማለት ነው። ታጣቂው ከፋኖ ጋር ተስማምቶ እርስ በርሱ እንዳይዳጋላ ብሏል። ይሄ የደንቆሮ ፖለቲካ ብዬ ነው የማስበው። እርስ በርሱ እንዳይጋደል ተስማምቷል ያለው የደንቆሮ ፖለቲካ ነው። ምንድነው የተረፈ የመከላከያ ሰራዊት የለም። በጭካኔ የገደሉትን በሙሉ ጨረሱት። እየጨፈጨፉ መሳሪያ ይዘው ሄዱ። ያገኙትን ወሰዱት። አንድ ዲሽቃ ተወስዷል፣ ምናምን ተወስዷል፣ ምናምን ነው። ኦኬ ግጭት ተነስቷል። ዋቴቨር የተፈጠረው ነገር ተፈጥሯል። 150 ወታደር ምናምን የሚለው ማስረጃ የሌለው ዝም ብለህ እንትኑ ቅድም እንዳልኩት አይነት ነገር ነው የሚያወሩት። እና ያየ እዛ አብሮ የነበረን አስመስለው ነው የሚያወሩት ማለት ነው። በጣም ነው የሚያሳዝነው። ቀረጥ ይጥላሉ እነዚህ። ይህን ደግሞ የፈቀደው መንግስት ነው። ቀረጥ ይቀርጣሉ የቅማንት ታጣቂዎች። ምን ይበላሉ ታዲያ? እዛ አካባቢ ይቀርጣል። ይህን ደግሞ ያሳየው ፋኖ ነው። አድርጎ ያውቅም። ፋኖ እኮ ከ2012 ጀምሮ እኮ ነው እንደዛ የሚያደርገው። አሁን ዳርዳ ላይ እንደዛ ሲያደርግ ነበረ። እንዲያውም ቅማንት እየመረጠ የሚያስርበት ማለት ነው፣ የሚገልበት ፋኖ ነው ይህን የሚያደርገው። ፋኖ እየበላ እየዘረፈ የቅማንት ታጣቂ ቀረጥ መቅረጥ የለብህ የሚባል ነገር አለ እንዴ? ይቀረጣል። ለምን አይቀርጥም? ምን ሊበላልህ ትፈልጋለህ? ይህንም መጥፋት አለበት ከሆነ ፋኖንም ታጠፋለህ፣ የቅማንት ታጣቂም ይቀራል ማለት ነው፣ ይተዋል። እንዲያውም እኮ አሁን ትተውታል። እንደዛ ነገር አያደርጉም። በነገራችን ላይ ቀረጥ አይቀርጡም። ረጅም ጊዜ ሆነ እኮ አይደል እንዴ?
ከህብረተሰቡ እኛ ባለፈው እንዲያውም እነዚህ የቅማንት ታጣቂዎችን ስንተች የነበረው ህብረተሰቡ በሚሊዮን የሚቆጠር ብር እንዲያዋጣ እያደረጉ ከዛ ነው ሲጠቀም የነበሩት። ይሄ ከአቅም በላይ ነው። የምዕራብ ጎንደር መንግስት ምናምን ነው እንዲህ ያደረገው ህብረተሰቡን ለማሳቀቅ የሚል መረጃዎች ስለነበሩ እሱም ነው የተናገርነው እንጂ እንደዚህ ኬላ ጥሎ ምናምን የሚባለው በኋላ የተፈጠረ ነገር ነው። እሱን ደግሞ ካቆሙት ብዙ ጊዜ ነው። ሆን ተብሎ ለቅማንት ታጣቂዎች ብቻ ኬላ እንደተፈቀደ አድርጎ የሚያወራው በጣም ያሳዝናል። እንደዚህ አይነት ማለት ነው። ሌላው እንግዲህ ፋሲል የኔዓለም የሚባል በእንትን የጻፈው ነው፣ በፌስቡክ ፔጁን የጻፈው 2 ጊዜ ጽፏል። መጀመሪያ ከዛ ቆይቶ ደግሞ ሌላ የሁለተኛው ጽሁፍ ላይ ለትልቅ መኪና 6000 ምናምን ፋኖም ያደረገውን አምጥተው ለእንትና ሰጡን ማለት ነው። ይህንን ሜኑ አውጥተው ማለት ነው። የሚቀጣበት ሜኑ ማለት ቀረጥ የሚቀረጠው ሜኑ ፋኖ የሚሰራውን አምጥተው ለቅማንት ታጣቂ አድርገው አወሩ ማለት ነው። ስለዚህ አሁን ምን ማድረግ ነው? ህብረት እንዲህ የሚያደርጉ ከሆነማ ተብለ ኢትዮጵያ ሁሉ እንዲነሳብህ በዛ መንገድ የሚጠቀም በሙሉ ቅማንትን በጠላትነት እንዲያው ስሙ እንዲጠፋ እንዲረክስ ማለት ጽንፈኛ ነው የወያኔ ተላላኪ ነው እያለ ብዙ ሰው እውነት መስሎት እንደነበረው ሁሉ የማድረግ ስራ ማለት ነው። ሴራው ፕሮፓጋንዳው ያ ነው። ይህንን አድርጓል ማለት ነው። በእንትኑ የተረገሙ ናቸው እነዚህ ሁሉ ኢሳት የወለዳቸው ናቸው። የኢሳት የድንቁርና ልጆች ናቸው። ዓላማው ምንድን ነው የሚለውን የተወሰነ ነገር ልበልን። እንግዲህ ቅማንትን ከመከላከያው ጋር በማጋጨት መከላከያ ላይ ታዝሎ በመምጣትና በመግባት ለመጨፍጨፍ ነው ሙከራ አድርጓል። በነገራችን ላይ ግጭት ተፈጠረ። ከዛ በኋላ ተደጋጋሚ እየመጡ እንዲያውም መከላከያ ነው የመለሳቸው። በነገራችን ላይ ከትላንት ወዲያ ማለት ነው መጥተው ለመጨፍጨፍ ገጀራ ሁሉ ይዘው መጥተው ነበረ። መከላከያው ነው የመለሳቸው። እንትኖቹ የቅማንት ታጋዮቹ ይህን ስለሚያውቁ ልንገባ ነው እኛ እንመታለን፣ ይሄ ነገር እየመጣ ነው፣ አይመጡም፣ ከመጡ እኛን የምንመለሰዋል። መጡ፣ መለሰ። መከላከያ ኖ ብሎ ነው የመለሳቸው። ረፉ ድንገተኛ ግጭት ችግር እንደተፈጠረ ያውቃል መከላከያው። ረፉ ብሎ መልሷቸዋል። አሁን በተናጠል አልፎ አልፎ እየገደሉ ቢሆንም ማለት ነው መከላከያው ማድረግ ያደረገው ቅድም እያደረገ ያለው እንዳለ ሆኖ ማለት ነው። እንዲህ አይነት ነገር እንዲፈጠር አይፈልግም። እኔ ይፈልጋል ብዬ አላስብም ካደረገው ማለት ነው። ግን እነዚህ በመከላከያ ታዝለው ለመምጣት ነው ዋና ዓላማቸው። ያን ግጭት ፈጥረህ እንደዛ ነው በተለያየ አቅጣጫ ለመጨፍጨፍም ይመቻቸዋል። የቅማንት ኮሚቴን እነሱ ኮሚቴ የሚሉትን እንትን ማለት ታጣቂዎችን እናስመታለን ብለው ስለሚያስቡ ማለት ነው። ሌላው ምንድነው በቀጣይ ቅማንት ላይ ለሚደረጉ ጥቃቶች፣ ተደጋጋሚ ጥቃቶች የዓለም ወይንም ሌላው የውጭ ሌላ ኢትዮጵያ ሕዝብ ማህበራዊ ሚዲያ በሙሉ እውቅና እንዲሰጣቸው ማለት ቅማንትን በቃ ይገባዋል፣ የሚገባውን ነው ያገኘው ይበሉት እንዲል ለማድረግ ነው። እንዲያረገ ለማስባል ማለት ነው። በዛ ባላቸው ጥሩምባ ለፍልፈዋል ማለት ነው። እነ መሳይ አሁን ከላይ ያቸው ሰዎች ማለት ነው። ሶስተኛው እንግዲህ በግርግር የሞተውን የፋኖ የእብደት ትግል ማለት ነው። የሞተውን የፋኖ የእብደት ትግል ህይወት እንዲዘራ ማድረግ ነው። እየጠፋ ያለውን የፋኖ ትግል ህይወት ከመቃብሩ አውጥተህ ፋኖን እውነት ለማድረግ ማለት ነው መጣር ነው። ፋኖ 4 ኪሎ ገባለሁ ካለን ብዙ ጊዜ ሆነ ማለት ነው። ከአመት ነው 2 ዓመት ሊሆነው ነው። ግን የለም አሁን እሱ ስለሌለ የግዴታ በዛ አካባቢ እነዛ ቅማንት አጋጭተን ከመከላከያ ጋር ይጣላሉ። እኛ አብረን ጨፈጭፋለን። ቅማንት ነፃ ይሆናል። እዛ ቦታ የለም። ያ ደግሞ ቀላል ያደርግልናል። እዛ አካባቢ ያለ መከላከያ መትተን አካባቢውን ለመያዝ ያመቸናል ብለው ነው የሚሰሩት። ይህንን በደንብ ልናውቀው እንችላለን። እንግዲህ እነዚህ አንበሳ ያተረፈውን ፈርስ የሚቸረፍሱ የራማቸው ጅቦች ይህንን ከላይ ያየውን እንግዲህ ማለት ነው ይህችን ትንሿን ችግር ወይንም የተፈጠረውን ግጭት የኪሊማንጃሮ ተራራ አሳክለው ያነሱበት በጣም ደንቆሮ እሳቤ ነው፣ ወይንም የድንቁርና አካሄድ ነው። አሳፋሪ ነው እንዲህ አይነት ነገር ማለት ነው። ከፍልፍል አፈር ተራራ መስራት ነው። they are making a mountain out of the molehill የተባለውን ነገር እሱን ነው እንትን እያደረጉት ያሉት እና ህብረተሰቡ ይህን እንዲያውቀው ሌላውም እንትን ሰው ማወቅ አለበት። ይህን በቅማንት ላይ ምን ያክል ሴራ እየተሰራ እንደሆነ ዛሬም ከብዙ ዓመታት በኋላ የተወሰነ አንጻራዊ ሰላም ቢሆንም ከእገታና ግድያ በተናጠለ ድገታ አንጻራዊ ሆኖ ዝም ብሎ ቢቆይም ዛሬ ግን የጅምላ ጭፍጨፋ ለመፈጸም ተዘጋጅተዋል። ከገጸ ምድር እናጠፋለን ብለው ምን እንደሚሆን አናውቅም። እንግዲህ ማንም ሰው መታገል አለበት። ቅማንቱም ራሱን አደራጅቶ መታገል አለበት። ይህ ፕሮፓጋንዳ ቅድም ያነሳሁት መለኮስ ያልነው ፓርት ነው። መተንኮስ ተነኮሱ። ባለፈውም ጀምረው ተነኮሱ ነበር ኩሊት ላይ፣ አሁንም መቃ ላይ ተነኮሱ። ዜና አሁን እነዚህን ትንኮሳዎች ወስደህ ትለኩሳለህ። የሆነ መሳይ ለኩሰውታል። ሌላውም ይህን ነገር ያቀጣጥለዋል ማለት ነው። በሁሉም ሶሻል ሚዲያ ይራገባል። ከዛ ቀጥሎ ሌጂትመት የሆነ ፈቃድ ይሰጣቸዋል እንዲጨፈጨፉ ማለት ነው። ያን የመተው ይተኩሱብሃል ማለት ነው። እነዚህን የመህጎች ቅማንትን የማጥፊያ የመህጎች ይከተላሉ ማለት ነው። ታንኪዩ። መልካም። እንግዲህ በዚህ ጉዳይ ብዙ ነገሮችን ማለት ይቻላል። ምናልባት መሳይ እንደ ማስረጃ አድርጎ ሲያቀርበው የነበረው
በእርግጠኝነት የዛ አካባቢ ስልክ ደውሎ ምናምን ሳይሆን አጠገቡ ያሉ ሰዎችን በጓሮ ዘወር አድርጎ ስልክ አስደውሎ እንደዛ ነው የሚሰሩት። እንደዚህ ነው በተደጋጋሚ የሚሰሩት። በነገራችን ላይ ይሄ የታወቀ ነው። እንደገና ይህ በተለይ አሁን ቅድም በሰፊው ስታነሳው የነበረው ጉዳይ አጠቃላይ መንግስታዊ የሆነውን ፋኖና በውጭ ያለውን ፋኖ ቅማንትን በማጥፋት ረገድ አንድ እንደሆኑ ማሳያ ነው። በነገራችን ላይ ሁላቸው ለምን የሆነ የለም ያው አድማ ብተናው ምናምን የሚባለው እዛ ውስጥ ስለነበረ እሱን አብረው እንትን ብለው ለምን ተነካ ነው። ለምን ተነካ በአንድ ላይ መጡ ማለት ነው። በአንድ ላይ መጡ በመንግስት በኩል ያለው በውጭ በኩል ያለው ማለት ነው። ስለዚህ ትልቅ ማሳያ ነው። ቅማንትን በማጥፋት ረገድ ሁሉም አንድ ናቸው። ልዩነታቸው በውጭ ያለው በውጭ ቅድም ስታነሳው የነበረው ፋኖ መንግስት እንታገላለሁ የሚለው ፋኖ በአንዴ ጨፍጭፌ ማጥፋት አለብኝ የሚል ነው። መንግስታዊ የሆነው ፋኖ ደግሞ በሂደት በተለያየ መንገድ ህጋዊ መስሎ መጨፍጨፍ ነው። ልዩነታቸው ይሄ ብቻ ነው እንጂ የተለየ ነገር የላቸውም። አንድ እንደሆኑ ትልቅ ማሳያ ነው ማለት ይቻላል። ሌላ አሁን ቅማንት የብልጽግና ተላላኪ ነው የሚለው ድምዳሜ ላይ ሙሉ ለሙሉ በቃ አሸክመውናል። አሁን ከዚህ በፊት እነሱ የሻዕቢያ ተላላኪ እየነበሩ እኛ የግንቦት ሰባት ምናምን የሚለው ነበረ። በኋላ ተገልብጠው ከገቡ በኋላ የወያኔ ተላላኪ ማለት ጀመሩ። እነሱ የሻዕቢያ ሲሆኑ እኛ የወያኔ ነበር። አሁን እነሱ ከወያኔ ጋር ተስማምተው ብልጽግናን እንጥላለን የሚል ዝም ብሎ ተራ ዲስኩርስ ስለገቡ እኛን ወደ ብልጽግና ገለበጡን ማለት ነው። አሁን ለነሱ ወያኔ ቅዱስ ነው። ወያኔን አይናገሩም። የወያኔን ስም አያነሱ። አይታቸው ከሆነ በየዘገባቸው የብልጽግና በቃ እንደዛች ነው የሚያነሱት። ይሄ ደግሞ የተበላበት ፖለቲካ ነው። ለእናንተ የሚሳናችሁ ነገር የለም በእርግጥ ስም ለመስጠት። ምክንያቱም ጀሮ የተደፈነው ልቡ የተዘጋው ደንቆሮ መንጋው ብዙ ነው። ከዛ ጋር የሚከተለው ምናምን በሙሉ የሚያጨበጭበው ቅማንት የሚሰድበው ያን ዜና እየሰማ ከንፈሩን እየመጠጠ ጥላቻ የሚሰብከው በሙሉ ደንቆሮ ነው፣ ጀሮ የለውም። በዛ በመንጋው ምክንያት ነው። መንጋው ደግሞ ሲያይልህ ሲያጨበጭብልህ ገንዘብ ትሰራበታለህ። በዛ መንገድ ነው እነሱ እየቀጠሉ ያሉት ማለት ነው። በመጨረሻ አንድ ጥያቄ እናንሳና የዛሬውን ውይይታችን እንጨርሳለን ብዬ አስባለሁ። ሰሞኑን በጃኒ ፈንቀራ በነበረው ጉዳይ ስናነሳቸው የነበሩ ነገሮች አሉ። አሁን ምን ወቅታዊ ጉዳይ አለ በዛ አካባቢ ምንድን ያለው የሚለውን ምናልባት መረጃም ካለ አዲስ ነገር መጨመር ትችላለህ። ነገር ግን በአንድ በኩል ሰሞኑን ባቀረብነው ውይይት ላይ ቅሬታዎች አሉ የሚል አንዳንድ ቅሬታዎችም አሉ። እንግዲህ እነሱ ቅሬታዎች ምንድን ናቸው የሚለውን ነገር ብናነሳና እነዛ ቅሬታዎች ተገቢ ናቸው ወይስ አይደለም የሚለውንም ምላሽ ብንሰጥበት፣ ምክንያቱም ጥያቄው ለኛ ስለመጣ እሱን መመለስ እንችላለን። በዚህ አጋጣሚ በዚህ ጉዳይ ምላሽ መስጠት የሚችል ካለ በዚህ ሚዲያ ቀርቦም ጥሪ ማስተላለፍ ፈልጋለሁ። ምናልባት በዚህ ጉዳይ ሀሳብ ብታነሳ ወደ አንተ ልምጣ። ኦኬ እንግዲህ ጃኒካ አካባቢ ወይንም ጃኒ ፈንቀራ የላርማጭሆ አንድ ቀበሌ ነው ወይም አንድ አካባቢ ነው። እሱ ምንድነው አሁን ያለበት ሁኔታ? ባለፈው እንግዲህ በርከት ላሉ ቀናት ውጊያዎች ነበሩ። መከላከያው ሲዋጋ ነበረ። የመንግስት የወረዳው ታጣቂዎችም አብረው ከመከላከያ ጎን ነው ሲዋጉ ነበሩ። እነ ማሩ ኪዴን የተወሰነ ከተዋጉ በኋላ ሸሽተዋል፣ ወደ ጃኖራ አቅጣጫ ሄደዋል ተብሎ ነበረ። በዛ ደረጃ ነው። ባለፈው እሑድ ለቆ ወጥቷል። መከላከያው ለቆ ወጣ ማለት አይ ቲንክ እሑድ 9 ሰዓት ገደማ ምናምን ለቆ ወጥቶ ወደ ቦታው ተመልሷል። ኢቭን ወረዳው ላይ እንኳን አልተቀመጠም፣ ሂዷል። ምንድነው የሆነው? እነሱ ጥለው እንደወጡ ተመልሰው ገቡ ማለት ነው። እነ ማሩ ኪዴ ተመልሰው ቦታውን ያዙት እና ህብረተሰቡ ጋር እንዲያውም ስናነጋግር ምንድነው ህብረተሰቡ ምን አለ? ምን ያደርጋል? ምን ማድረግ ይችላል? ኦልሬዲ እኮ ተለማምደዋል፣ ህብረተሰቡ ጋር ተለማምደዋል። እነሱ ጋር የሚጣሉት ከሚሊሻ ምናምን የሚባለው ነገር ነው። እሱ እየመጣ ስለሚተኩስ ምናምን ካልሆነ በስተቀር ቤት ስለሚያቃጥል ከሱ ጋር ነው እንጂ ህዝቡ ጋር እኮ ተስማምተው ነው የሚኖሩት ምናምን የሚል ነገር ነው እንግዲህ መረጃዎችን ያገኘ ነው። እና ቦታው ተመልሶ በማሩ ኪዴ ታጣቂዎች ቁጥጥር ስር ነው። ኦልሬዲ ተመልሰው ይዘውታል። በቀደምም ያለው ይሄ ነው። ተመልሰው ይገባሉ ነው ያለው። መፍትሄው እነዚህ ልጆች ጋር እነዚህ አሁን እነ ማሩ ኪዴ ጋር በሽምግልና መታረቅ ነው፣ ነገሮችን ማብረድ ነው ያልንበት መንገድ እሱ ነው። ለዛ ነበረ እና ማንም ሊያቆመው አይችልም። እሱን እንደ ከመያዝ ብለናል። ይኸው የላይ አርማጭሆ ወረዳ ታጣቂዎችን አደራጅቶ በራሱ ህብረተሰቡን ከጎኑ አድርጎ መዋጋትና መከላከል መጠበቅ አይችልም። አሁን መከላከያን አለን ቢለው ተመልሶ አይመጣም። ቢመጣም ይለቃሉ፣ ተመልሶ ይመጣል። መከላከያ እዛ አይቀመጥም፣ ይሄዳሉ፣ መልሰው ይዙታል። ምንም ማድረግ አትችልም። ህብረተሰቡን ከጎኑ አድርጎ ህብረተሰቡ ነው ይህንን ሽፍታ ቡድን መከላከል የሚችለው ህብረተሰቡ ካልሆነ በስተቀር እነሱ አይደለም። ከህብረተሰቡ ጋር ከተስማማ ደግሞ ምንም ልታደርገው አትችልም። ስለዚህ መጀመሪያ የተፈጠረው ስህተት ያ ክፍተት ነው ይህን ሁሉ ችግር የፈጠረው ማለት ነው። እና እኔ በጣም ገርሞኛል። እነሱ ዝም ብለው ለወቅቱ ከማራገብ ማለት ነው የሆነ ነገር ከማድረግ ያለፈ ሌላ ነገር እንትን አይመጣም። ጦሱ ደግሞ ለህዝቡ ነው የሚሆነው። ምንም እንትን የለውም። ህዝቡ የወሰደው እርምጃ ደግሞ ትክክል ነው ብዬ ነው የማስበው።
በቃ ሌላ ምን ያደርጋል? ያመቶ የሚገል ከሆነ ለምን ትጣላለህ? ለምን ዝም አትልም? እርሱ ራሱ ካልጠበቀው ማለት ነው ምንም ማድረግ አትችልም። ስለዚህ ዝም ማለት ቤተር የተደረገው ማለት ነው። ከዛ ውጭ ግን ጦርነት የለም ማለት ውጊያ የለም፣ የተረጋጋ ሁኔታ ነው ያለው። ምንም እዚህ እንትን የለም። ግን የተገዳደሉ ሰዎች ደም የተቀባቡ በዛም በዚህም ማለት ነው። በሚሊሻ በኩልናም በዚህም በኩል እነሱ ያው በስጋት ውስጥ እንዳሉ ይታወቃል ማለት ነው። ሁልጊዜ እንትን ትላለህ፣ ያው እንደ ሽፍታው ትሰጋለህ ማለት ነው። ማሩ ኪዴና ታጣቂዎቹ ወደ ጃኖራ ሄዱ ከተባለበት ተመልሰው እንግዲህ ቦታውን ተቆጣጥረውታል። ባለፈው ዓርብ ዕለት ባቀረብነው ዘገባ ምንድነው ያልነው? የወረዳው ባለስልጣናት ምን አይነት ኢፍትሐዊነትን ፈጽመው እነ ማሩ ኪዴ ሸፍተው እንዲወጡ እንዳደረገ ነው ያብራራ ነው። ያ አካባቢ ያ ቀጠና ለምንድን ነው የተበጠበጠው የሚለው ምክንያት ነው ያቀረብ ነው ማለት ነው። ስለዚህ በዛ ላይ ምን ተነሳ? ሁለት ነገሮች አንስቷል እንትሮቹ ማለት ነው። ከአድማጮቻችን ሁለት ቅሬታዎች ነው። አንደኛ ማሩ ኪዴ ነፍሰ ገዳይና በቅማንት ወገኖቹ ላይ ጭፍጨፋና ዝርፊያን የተለያዩ መከራዎችን ያመጣ ሆኖ እያለ ቅዱስ አድርጋችሁ ዘግባችሁታል ነው። ይሄ ቅር አሰኝቶናል። ትክክል አይደለም። ብዙ ወገኖቻችን ወንድሞቻችን ሁሉ ተገለዋል፣ መሳሪያቸው ተቀምጧል በዚህ ሰውዬ። ስለዚህ ለምን እናንተ እንደዛ አድርጋችሁ ዘግባችሁት የሚል ነው አንደኛው ቅሬታ። ሌላው ደግሞ አቶ ብርሃኑ መከተ ከፋኖ ጋር ተሰልፎ ሲዋጋ መገደሉ እየታወቀ እናንተ በግፍ ተገሏል ብላችኋል እና እነዚህ ትክክል አይደለም ማርታረብ አለባቸው የሚል ነው ያቀረቡት። እንግዲህ እስኪ ለነዚህ የተወሰኑ መልሶችን ላቀርብ እኔ በበኩሌ ማለት ነው። እንግዲህ የመጀመሪያው ነገር በቀደም ያቀረብነው ዘገባ ዋና ዓላማው ምንድነው የሚለውን ልመልስ። ዓላማው ምንድነው? የዛ ዘገባ ዓላማ ምን ነበረ? የነ ማሩ ኪዴን ግፍና በደል በሰው ላይ የፈጸሙትን ግፍና በደል መተንተን ነው፣ መዘርዘር ነው፣ ማቅረብ ነው ወይስ ጃኔ ፋንቃር አካባቢ ለተፈጠረው ችግር መሰረታዊ ምክንያቱ ምን ነበረ፣ ምንጩ ምን ነበረ የሚለውን ነው እዚህ ጋር ነው መታየት ያለበት። ያተኮር ነው በዛ ጊዜ የነበረው እንትን የችግሩ ምንጭ ማን ነው? ምንድን ነው መሰረቱ? ምንድን ነው? ለምን ያ ችግር ተፈጠረ? እንዴት ተፈጠረ? መቼ ተፈጠረ? በምን ሁኔታ ነው ያ ችግር የመጣው የሚለውን ነው እንጂ የማሩ ኪዴ ቅዱስ ነው ሰው አልገደለም ምናምን አላለም። እንዲያውም ስንት ነው 10 ሚሊሻ እንደገደለ ተናግረናል። እየዞረ ብዙ ነገር እንዳደረገ ማንስተናል። መሰረታዊ ነገር እሱ አልነበረም። የኛ የዜና እንትን ዘገባችን ትኩረት ያደረገው የመንግስት የተበላሸ አያያዝና ኢፍትሐዊነት በተለይ በኮራፕሽን በኒፖቲዝም በመንደር በጥቅማጥቅም በሰፈር የተደራጁ ሰዎች ችግሩን በፍጥነት መፍታት የተበደለው እንዲካስ አድርገው ችግሩን ማቆም ወይም ይሄ ችግር እንዳይመጣ ማድረግ እየቻሉ የሄዱበት መንገድ ምን ያክል ትልቅ ውድመት እንዳመጣ ለማሳየት ነው ያቀረብነው። ከዚህ አንጻር ተመልከቱት። እንግዲህ እኛ ያቀረብነውን አሁን መተቸት ያለባቸው ከዚህ አንጻር ነው። ማሩ ኪዴ ከመጀመሪያ የነበረውን የግብርና ህይወቱን አንስተናል። የሄደበትን ብዙ የሚያስደንቁ እርምጃዎችን ሄደናል። ከዛ በኋላ ወደ መገዳደር ሲመጡ ሸፍቷል። ከሸፈተ በኋላ የሆነውን ነገር አልዘገብንም፣ አልተናገርንም። እሱን ዓላማው እሱ ስላልነበረ ማለት ነው። ዋናው ችግሩ እንዴት ተፈጠረ የሚለውን ለማብራራት ስለነበረ ነው። ይሄ ነው አንደኛው መልሳችን። እንግዲህ በዝግጅታችን ባቀረብነው ሀሳብ አንደኛ ማሩ ኪዴ የፈጸመውን ግፍ አልተነተንም፣ ዝርዝር ማብራሪያ አልሰጠንም፣ ቆጥረንም አልተቀበልንም። ምን ገደለ፣ እነማንን አጠፋ፣ ምን አናውቅም። ሰው እንደሚገደል በየጊዜው እናውቃለን። ችግሮች እንደሚፈጠሩ እናውቃለን። ማነው ባለፈው በዚህ ማነው ቆልማሜ ከባቢ የነበረው እንትን እናውቃለን። አለግ ከባቢ ሄዶ የተፈጠረው ነገር ሚሊሻዎችን ገድሏል። ለምን ገደለ ብለን ዘግበናል። ያን ሙሉ አንተን አድርገናል ከዛ በፊት ማለት ነው። ያንን ማየት ትችላላችሁ። እኛ ግን በዚህ ጊዜ በትላንትናው ወይም በቀደም ዓርብ ዕለት ባስተላለፍነው ዘገባ ግን የማሩ ኪዴ ዝርዝር ወንጀሎች ወይም ዝርዝር ጥፋቶችን መተንተን ስላልነበረ አልተነተንም። ለዛ ነው ዓላማው እንደዛ ስላልነበረ ቅድም ከላይ እንዳቀረብነው ማለት ነው። ሁለተኛው ከበዳይም ከተበዳይም ወገኖች የወሰድነው ምንም አይነት ማስረጃ የለንም፣ አልጠየቅንም። ከሁለቱም ማለት ነው። የተበደለም የበደለም አለ፣ የተገደለም የተገዳደለም አለ፣ የተገለ የቀረም አለ፣ የተቀመመ አለ። እሱን የምናሰማበት ፕሮግራም አልነበረም። ስለዚህ ስለዛ ስላልተናገርን ስለማሩ ኪዴ ከዛ በኋላ የመጣውን ችግሩን ማብራራት አልቻለም። እሱን ማለት ዓላማም ስላልነበረ ማለት ከዚህ አንጻር እንድትመለከቱት ከዛም ከዚህም ወገኖች ወስደን አይደለም ለአንዱም ሳይድ የምናደርግበት አናቃቸውም። አሁን ማንም ይሁን ምን የምናውቀው ነገር የለም። ግን የወረዳውን የፖለቲካ መሪ ግን እንደ መሪነት ትልቁን ኃላፊነት የሚወስደው ጥፋቱን የፈጸመው እሱ ስለሆነ እሱ ላይ ፎከስ አድርገን ነው የተናገርነው። ንጉሴ ማለደና ማነው ማንዴ ወልደ ማርያም የሚባሉ ሰዎች ያጠፉትን ጥፋት ሌሎችም ይኖራሉ። ካቢኔው የሰራውን ወንጀል ነው ያቀረብነው እነ ማሩ ኪዴ ጋር በተያዘ ማለት ነው እንጂ ማሩ ኪዴ ቅዱስ ነው ማለት አይደለም። እንዴት ነው ቅዱስ ይሆናል? ማሩ ኪዴ ያ ሁሉ ሰው እየገደለ ከፋኖ ጋር እየሄደ ብዙ እየዘረፈ ምናምን እንዴት ነው ቅዱስ የምናደርገው እኛ? እንዴት
የእኛን ዘገባ ለምን ቀደም ብለው ወደኋላ ተመልሰው አያዩትም? የዘገብነው ማለት ነው። ይህን አሳምረን የዘገብነው ወንበዴ ሽፍታ እያልን የዘገብነው እንጂ ቅዱስ ብለን አልዘገብነውም። እና ይህንን በደንብ ቢመለከቱት ጥሩ ነው። ሌላው ምንድን ነው? በዘገባችን ላይ ለገዳይም ለተገዳይም አድልተን አልዘገብነውም። ስንዘግብ ማለት ነው የዘገብነው እንደዛ አይደለም። በዘገባችን ላይ ትኩረት ያደረግነው እንዲያውም አስታውሳለሁ፣ አንተን የተናገርከው ይመስለኛል። ሽፍታው የሚገላቸውም ሚሊሻው የሚገላቸውም ወይም ደግሞ ሚሊሻውም እነ ማሩ ኪዴ ቅማንቶች ናቸው። ሁለቱ ቅማንት ከሆነ ቅማንት ነው እየተጎዳ ያለው ነው። ዋና ዓላማችን እሱ ነው የነበረው እንጂ የአንዱን ግለሰብ ወንጀል ምናምን እንትን ማለት አልፈለግንም። በዛ ምክንያት እነዚህ ቅማንቶች ሆነው ሳለ ይሄ ነገር እንዳይፈጠር መስራት የነበረበት አካል ስላልሰራ ብለን ነው ማብራሪያ የሰጠ ነው። ስለዚህ ማሩ ኪዴ ወንጀለኛ ምን አጥፊም ይሁን ምን ይሁን ቅማንትነቱን አትክዱትም። የሆነ ቦታ ይዞት የሚመጣው ችግር በሙሉ ጎትቶ ለቅማንት ነው የሚተርፈው። እነዚህም ቅማንቶች ናቸው። በዚህኛም በኩል ያለው ቅማንት ነው። ሁለቱም ላይ ጥፋት ይኖራል በነገሩ ከተፈጠረ በኋላ ማለት ሚሊሻው የሄደ ዘመድ እየቆጠረ ቤት የሚያቃጥለው በራሱ ቀላል አይደለም እኮ። በዛኛው ያን ደግሞ ለመበቀል ብሎ እሱ ሂዶ ሚሊሻ ይገላል፣ ቤት ያቃጥላል። እሱም እንደዛ ያደርጋል። አንዴ መጀመሪያ ችግር ተፈጥሮ ወደዚህ ከመጣ የወደመ ንብረት ብዙ ነው። ለማሩ ኪዴ ብቻ ብሌም የሚደረግም አይደለም። ሌሎች ተጨማሪ ብዙ ሰዎችም እዛ ውስጥ አሉበት ማለት ነው። እና እኛ ከዚህ አንጻር ነው የዘገብነው፣ እሱን እንዲረዱ ነው። ሌላው ለችግሩ የምክንያት ዳራ የሆኑ መረጃዎችን ብቻ ነው የተነተን ነው እንጂ መሬት ላይ ያለው ፋክቶችን አላነሳንም። ለችግሩ ታሪካዊ ዳራ፣ ምክንያታዊ ዳራ፣ ለችግሩ ምክንያት የሚሆኑ ዳራዎችን ወይንም የኋላ ታሪክ ምንድን ናቸው? እንዴት ሆኖ መጣ ይሄ ችግር? ዝም ብሎ በአንዴ ኦቨርናይት የተፈጠረ አይደለም። ልክ መቃ ላይ እንደተፈጠረው ድንገተኛ ግጭት የመጣ አይደለም። ረጅም ጊዜ ወስዶ ኢፍትሐዊነት ነግሶ ሰዎቹ ተበድለው ፍትሐዊነትን አጥተው በዚህ ምክንያት ከምሬት መጥቶ በደል ሲወልደው መጥቶ የተፈጠረ ነው። እሱን ለማብራራት ነው ደግሜ ከላይ ያልኩትን በሌላ መንገድ ስገልጸው ማለት ነው። እንግዲህ ማን ላይ ነው ያነጣጠር ነው ወይንም ያተኮር ነው በዘገባችን የሚለውን ላንሳ የተወሰኑ ነጥቦችን። አንደኛ የተፈጠረው ችግር ምንድን ነው የሚለው ላይ ነው። ሁለተኛ ችግሩን ማን ፈጠረው የሚለው ላይ ነው ያተኮር ነው። የዘገባችን አጀንዳ በደንብ ማወቅ አለባቸው ተመልካቾቻችን፣ እዚህ አንጻር ማለት ነው። ለምን ችግሩ ተፈጠረ የሚሉ ጉዳዮች ጥቅል ጉዳዮች ላይ ነው ያተኮር ነው። ከዚህ ስናብራራ ዲቴይል የተገደሉ ምናምን አላነሳንም። እኔ በጣም ማዝነው በማሩ ኪዴ እርምጃ ምክንያት ብዙ ቤተሰቦች የተገደሉባቸው በጣም ግፍ የተፈጸመባቸው በጣም ብዙ ሰዎች አሉ አውቃለሁ። ከነማሩ ኪዴም ውጭ ሆነ ደግሞ በነማሩ ኪዴ ወገን ናቸው ተብለው ንጹሐን ሰዎች ደግሞ የተገደሉም አሉ። ቤታቸው የሚቀጥል የሚሳደድ አለ፣ ግፍ የደረሰባቸው ማለት ንጹሐን ማለት ንጹሐን። እኔ አንዳንዴ በጣም ግርም ይለኛል። በዚህ ዘመን በአንደኛው መቶ ክፍለ ዘመን የኢትዮጵያ መንግስት ከላይ እስከታች እስከ ወረዳ ምናምን እስከ ቀበሌ ባለው መዋቅር ውስጥ ጥንተ አብሶ የሚባለው ኃጢአት ነበረ ድሮ። የአባት ኃጢአት የአዳም ኃጢአት ወደ ትውልዱ ይዞ የሚመጣበት ማለት የአባት ኃጢአት ለልጅ የሚተላለፍበት ማለት ልክ እንደዛ የአባት ወንጀል ለልጅ የሚተላለፍበት አደረጉት። ልጁ ወንጀለኛ ሳይሆን ማለት በጣም የሚያሳዝነው ማሩ ኪዴ የሰራው ወንጀል አለ ለራሱ ቤተሰቦቹን ምናምንን እየሄደ ያወድማሉ፣ ይገላሉ፣ ይጨፈጭፋሉ። አጎትም ተቆጥሮ አክስትም እህትም የእህት ልጅም እየተባለ ነው የሚሳደደው። ይሄ ትክክል አይደለም። እሱም እንደዛ ነው። እንደዚህ ያደረገኝ ሚሊሻ የገደለ ሂዶ መጥቶ የተኮሰበት ካለ የሚሊሻውን ዘመዶች ሂዶ አታክ ያደርጋል። ድንቁርናዎቹ ናቸው እየነገሱ ያሉት። ይሄ ድንቁርና እንዴት ይቁም የሚለው ላይ ነው አተኩረን የሰራ ነውና ከዛ አንጻር እንድትመለከቱት ማለት ነው እንጂ ማሩ ኪዴ ወንጀለኛ ነው። ብዙ ስራ ሰርቷል። እንዲያውም የቅማንትን ህዝብ በመካድ ነው እንዲያውም መወንጀል ያለበት። ከፋኖ ጋር እየሄደ የሚያደርገው ነገር በፍጹም አሳፋሪ ነው ለቅማንት ህዝብ ማለት ነው። ሸም እውነቱን ለመናገር ማለት ነው። እዚሁ ነው እየተጋደለ ቢቀመጥ ይሻል ነበረ። ያን ያደረገው ራሱ በጣም አሳፋሪ ነው። እና ከዚህ ጋር ያተኮርነው ይሄንን እንድታውቁልን ዝርዝርና ቴክኒካል ማብራሪያዎችን አልሰጠንም። በድርጊቱ ጉዳይ በተመለከተ ማለት ስንት ሰው ሞተ፣ ለእንዴት ሞተ፣ ማን ገደለ፣ ምናምን እነማን ተጎዱ፣ እነማን የማን ዘመዶች ናቸው ምን የሚል ነገር ገብተን አላብራራንም። ማን እንደሞተም እኛ አናውቅም ሲጀመር ማለት ነው። ከታች በሚመጡልን መረጃዎች ብቻ ነው ምንሰራውና ከዛ አንጻር ተመልከቱን ማለት ነው። እና ከማሩ ኪዴ ዘገባ አንጻር እኛ ማለት ትልቅ ችግር ፈጥረናል ወይም ጉዳት ማለት አድማጮቻችን የሚያናድድ የሚያበሳጭ ነገር ዘግበናል ብዬ አላምንም። ምናልባት ያረዳድ ችግር ነው ብዬ ስለምመንኩ ነው ይህንን ማብራራት የፈለግኩት እዛ ጋር በተያዘው ማለት ነው እንጂ እኛ ማሩ ኪዴን እንዴት አድርገን ቅዱስ እናደርገዋለን? በምንም መንገድ ቅዱስ ልናደርገው አንችልም። ሊሆንም አይችልም ነው ብንለውም እኛ እሱ ሊሆን አይችልም፣ ግፈኛ ስለሆነ ማለት ነው። ብዙ ችግር ፈጥሯል። ዝርዝርና ቴክኒካል ጉዳዮች እንዳላየን በዚህ እዩት። ማሩ ኪዴ ዘራፊ፣ አጋጭ፣ ገዳይ፣ ከሃዲ ቅድም እንዳነኩት
አይደለም ወይ የሚል ጥያቄ ስለተነሳ ከዚህ በፊት ባቀረብናቸው ዘገባዎች በዝርዝር ገልጠናል። ይህን ማየት ትችላላችሁ። እኛ እንደዛ ብለን የዘገብነው ከቅማንት ጨፍጫፊ ፋኖ ጋር መተባበሩ ራሱ ከክህደት ጋር የሚገናኝ ነው። እየዞረ የብቀላ ስራ ወይም እርምጃ የሚወስዳቸው ራሱ አካባቢውን የበለጠ እንዳይረጋጋ እያደረገው ነው እና ትክክል አይደለም። ይህን አንስተናል። ለምንድነው አንድ ቦታ ኦኬ ጃኒካውን የራሱ ጉዳይ ብለው ከተውት ጃኒካው ቁጭ ለምን አይልም? እየሄደ ለምንድነው እንደዛ የሚሰራው? ፋኖ እየጎተተም እያመጣ ቅማንትን ለምን ያስገድላል ያዘርፋል የሚል ጥያቄ አንስተናል። ባለፈው ትክክል እንዳልሆነ አንስተናል እና ከዛ መንገድ ተረዱን። ሌላው ሁለተኛ ጥያቄ ብርሃኑ መከተን የተመለከተ ነው። እሱ የተገደለው በሰራው ስራ ነው እንጂ ያለ ጥፋቱ አይደለም መከላከያ የገደለው የሚል ነገር ነው። እሱ እኛ የደረሰ መረጃ እንደዛ አይደለም መረጃው ማለት ነው። እንግዲህ አሁን በሁለት መንገድ አለ መረጃዎቹ። 3 አካላት አሉት መረጃ ሲመጣልን ማለት ነው። አንደኛው በዛኛው ይሄ ሰውዬ እንዲገደል የሚፈልግ ቡድን አለ ዘመዱ የተጎዳበት ማለት ከና ማሩኪዴን አክሞ አድኗል እንዲህ ሚል ካለ የማሩኪዴ ተቃራኒ የሆነ እንትናን ብርሃኑ መከተንም እንደዛው ይጣል ዛዝት አሁን ትልቁ ችግር ማለት ነው። ከደጋፊና ከተደጋፊ ወይንም ከተቃዋሚ አንጻር ሆኖ ካያችሁት አስቸጋሪ ይሆናል ማለት ነው። ስለዚህ እኛ ባገኘነው መረጃ ሰውየው ላይ ሆን ተብሎ እሱ ነው የሚያከም በሚል ጥቃት እንደተደረገ እንጂ በጦርነቱ ገብቶ ኪት የሕክምና ይዞ ወይም ጠመንጃ ይዞ እየተዋጋ አልተገደለም። እንደዛ ሚል የለም። እንደዛ ቢሆን ሌሎቹ ፋኖዎችም ተገለው እናገኛቸው ነበር። የሞተ ሰው የለም በውጊያ በነገራችን ላይ በዛኛው ሳይድ ወድቆ የተገኘ የለም። በድሽቃ ከርቀት ነው ተኩሶ ምናምን ያባራሉ፣ ይሮጣል፣ ቆይቶ መጥቶ አታክ ለማድረግ ይሞክራል። እንደዛ አይደለም። ከቤቱ እያለ ዝም ብሎ ነው የገደሉት እንጂ በፍጹም እንትን አላደረግም። የመጣው እንደዛ ነው መረጃው ማለት እኛ የደረሰ መረጃ ይሄ ነው። አይደለም ተሳስቷል የሚል መረጃው ካለ ሌላ መረጃ ካላችሁ ፕሊስ አምጡልን። ተሳስተን ከሆነ እሱን እናርመዋለን። እንደዛ ከሆነ ማለት ይታረማል። የተቀበልነው የወሰድነው መረጃ ሙሉ አልነበረም ስህተት ነው ካለ ግን እኛ ምንድነው ከሚደግፉም ከሚቃወሙ የሚመጡትን ሳይሆን ኒውትራል ሆነው ካመጡልን መረጃ ነው ምንነሳውና ከዛ አንጻር ነው ሜቢ በሂደት የተሳሳተ ነገር ካለ እሱን ማስተካከል ይቻላል። በዚህ እንትን ብንወስደው የብርሃኑ መከተን እንትን ጉዳይ የዘገብንበት ዓላማው ምንድነው የሚለውን እዚህ ጋር እናንሳ። አርቢትራሪ ኪሊንግ ለምን ይፈጸማል ነው? ለምን አርቢትራሪ ኪሊንግ ይኖራል ነው? ዝም ብለህ ቤቱንም ንብረቱንም ሁሉን እሱን ከገደልከው በኋላ ንብረቱን፣ ቤቱን፣ ተቋማቱን ማውደም በልጆቹ ላይ ዘር ማጥፋት መፈጸም እኮ ነው። በቤተሰቦቹ ላይ ዘር ማጥፋት ነው። ይሄን ነው ያወገዝ ነው እዛ ጋር ማለት ነው። ትክክል አይደለም። ኢቭን እዛኛው ቦታ ሄዶ እንኳን ተይዞ ተገለ ቢሆን ንብረት ለምን ይወድማል ነው? ለምን ወደመ? ኦልሬዲ ገደሉት። እንዲያው ሲዋጋ አገኘ ነው በሚለው ማለት ከገደሉት በኋላ ለምን ንብረት ያወድማሉ? ዋይ ለምን ቤት ያወድማሉ? ልጆች አሉ የሚያድጉ እኮ። ይሄ ቅድም ጥንተ አብሶ ማለት ነው። አሁን የመከላከያ ሰራዊት ይሄ ጥንተ አብሷዊ ዘመቻ መቆም አለበት ብዬ አምናለሁ። ይሄ መቆም አለበት። የኋላ ቀርነት እሳቤ ነው። ይሄ ነገር ሲደረግ የነበረው በእነ አፄ ቴዎድሮስ ዘመን፣ በእነ አፄ ዮሐንስ ዘመን፣ በእነ አፄ ምኒልክ ዘመን ነው። ባልሰለጠነው በድሮ በፊውዳሉ ዘመን ነው። ሜይ ቢ በኃይለ ሥላሴም ዘመን ይሄ ይደረግ ነበር። አሁን እንዴት በዚህ በሰለጠነ ዘመን እንዴት እንደዛ ይደረጋል? በአባት ወንጀል ልጅ አይጠየቅም። በልጅ ወንጀል አባት አይጠየቅም። በወንጀሉ ተሳትፈው እስካልተገኙ ድረስ ማለት ነው። ስለዚህ ይሄ ትክክል አይደለም፣ ፍጹም ትክክል አይደለም የተደረገው ነገር። እሱን ለማውገዝ ነው መሰረታዊ እንትን አድርገን ያቀረብነው የእሱን ሰውዬ ዘገባ ያቀረብነውና ምናልባት የተሳሳተ ካለ በዛ መንገድ ማቅረብ ትችላላችሁ። ቅድም አንተ እንዳቀረብከው ጥሪ በእኛ ሚዲያ ቀርባችሁም አስተያየታችሁ መስጠት ትችላላችሁ። እኛንም የተሳሳተም ካለ ቻሌንጅ ማድረግ ትችላላችሁ። እሱ ማለት ነው። ዓላማው በዛ መንገድ እንደሆነ እንድትረዱን እንፈልጋለን። አመሰግናለሁ። መልካም ይዘንድር እንግዲህ ለተነሱ ቅሬታዎች ለሰጣቸው ምላሽ አመሰግናለሁ። ምናልባት እኛ እዚህ ጋር መረጃዎችን ስናቀርብ ከግለሰቦች ፍላጎት ወይም ደግሞ በግላቸው ተነሳስተው ወደዚህ ችግር ውስጥ ስለገቡበት ሁኔታ አይደለም። አጠቃላይ ህግ ይከበር ነው። ህግ መከበር ስላለበት ነው። አካባቢው ሰላሚውን ነው። አንደኛ በእኛ አጠቃላይ ምንድነው መሰረታዊ ያለው ችግር ሰው መርጦ ይሰማል። ብዙ ጊዜ አሁን አንተ የምትፈልገውን ብቻ አይደለም መስማት ያለብን። የምትፈልገውን ብቻ ከሆነ ሚዛናዊ አይሆንም። እውነታው ምንድነው የሚለውን ነው መያዝ ያለብን እንጂ ስለዚህ ህግ ይከበር ከሚለው አንጻር ነው መያዝ ያለብን። ከዛ በዘለለ ይሄ አጀንዳ በተለይ በማሩኪዴ የመጣው ችግር የግለሰብ አጀንዳ እንደነበረ፣ የግለሰብ ጉዳይ እንደነበረ፣ በኋላ በመንግስት ባለስልጣናት ስህተት ወደ ከፋ ደረጃ ሄዶ ህዝባዊ ጉዳይ እየሆነ እንደመጣ በኋላ የመንግስት አጀንዳ እንደሆነ ነው ያነሳ ነው። ከዚህ አንጻር ሰው መረዳት መቻል አለበት። ምናልባት ዝም ብሎ የኛው በኩል አንድ ለምሳሌ ቀደም እንዳልከው የማሩኪዴ በኩል ቅሬታ የሚያነሳ ከሆነ የዛኛው የሚያነሳ ከሆነ ዋናው መሰረታዊ ጉዳይ ያነሳነበት ምክንያቱ ምንድነው የሚለው ነው። አካባቢው ሰላም ከሆነ ህጉ መከበር ካለበት ይሄ ሁላ ችግር አይመጣም ነበር ቢከበር ማለት ነው። ስለዚህ ጥያቄ እንደውም መምጣት ያለበት ለኛ ሳይሆን መንግስት አካባቢውን ሰላም እንዲያደርግ ህግ እንዲያስከብር
የተበደሉ ፍትህ እንዲያደርግ ነው መጠየቅ ያለበት ብዬ አስባለሁ። ከዚህ አንጻር ተረዱት። ምናልባት ደግሜ ማስተላለፍ እንፈልገው በዚህ ጉዳይ እናንተ ቀርበን መነጋገር እንፈልጋለን ወይም ደግሞ በዚህ ጉዳይ አስተያየት ማስጠት እንፈልጋለን የምትሉ መድረኩ ክፍት ነው ለማለት እወዳለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ውይይት ይህን ይመስላል። እስካሁን ለነበረን ቆይታ ከልብ እናመሰግናለን። መልካም ጊዜ ሁላችሁ።